አልበኝነት የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ፕሮግራሙን ላይክ በማድረግ ፕሮግራማችንን እንጀምር። እንዴት አላችሁ የተወደዳችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን ከአማራ ሳተላይት በቀጥታ ፕሮግራማችን ወደ እናንተ መድረስ ጀምሯል። ሁለተ ሰንበት ምሽታችሁ ጥሩ እንደነበረ ተስፋ አደርጋለሁ። ሃፒ 4th of July ማለት ፈልጋለሁ። 250ኛ የነጻነት በዓሏን እያከበረች ነው ያለችው አሜሪካ። የሀገርነት በዓሏን ማለት እችላለሁ። ስለዚህ ይሄንን ለዚህ በዓል እንኳን አደረሳችሁ። በተለይ አሜሪካዊ ዜግነት ያላችሁ ኢትዮጵያውያን እንደዚሁም ለመላ አሜሪካውያን በሙሉ እንኳን አደረሳችሁ። እንኳን ለነጻነት ቀን ለዚህ ለቀለት አደረሳችሁ ማለት ፈልጋለሁ። በበርካታ አካባቢዎች ላይ በደማቅ ሁኔታ ማታ ሲከበር ነበር ያመሸው። በርካታ ርችቶች ነበሩ እኔም ያለሁበት አካባቢ እና ከትልቅ ሴሌብሬሽን ነበር። በየአካባቢው በየማህበረሰቡ በየቤቱ በየነጃፉ በርካታ ርችቶችን ሲተኩስ ነበር የነበረው። ይሄንን ታላቅ ሀገር ይሄንን ታላቅ ዲሞክራሲ ይሄንን ህገ መንግስት እና የዚህን ሀገር ታላቅ ፋውንዴሽንስ ለማክበር የሚደረግ እንደሆነ መገንዘብ ትችላላችሁ። በየአካባቢው ላይ የነበረውን ሴሌብሬሽን የነበረውን አከባበር ሁኔታ ስትመለከቱት ማለት ነው። በዓሉን ለምታከብሩ ሁሉ በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። ፕሮግራማችን ከዚህ ሰዓት ጀምሯል። የተወደዳችሁ ፕሮግራማችንን ላይክ እንድታደርጉት እንፈልጋለን። ሀሳብ አስተያየቶቻችሁንም እንደዚሁ እየላካችሁልን ያላችሁ በተለይ ሲደመር 1723933725 ላይ በዋትስአፕ በምትልኩልን መልእክት በጣም ጥሩ ነው። በጣም ደስተኞች ነን በምትልኩልን መልእክት። ሀሳብ አስተያየቶቻችሁ ቀላል ትርጉም የምንሰጣቸው አይደሉም። ከተላኩልን ፕሮግራም መልእክቶች መካከል ትላንትና ባነሳሁት ጥያቄ መሰረት አንዳንድ ሰዎች በእነዚህ ጉዳዮች ላይ ሀሳብ አስተያየት ቢሰጥ የሚል ጥያቄ አንስተውልናል። ለምሳሌ የኦህዴድ ኃይል በአማራ ላይ የከፈተው ጦርነት ዓላማ በተመለከተ በዚህ ላይ ሰፋ ያለ ትንተና ቢሰጥበት፣ በሱዳን ላይ እየተደረገ ያለውን ጣልቃ ገብነት እና ዓላማው ምን እንደሆነ እና አብይ አህመድ ለምን ወደ ሱዳን ጦርነት የገቡበት ምክንያት በትክክል ዓላማዎቹ ምንድናቸው? ሌላው ከወያኔ ጋር ያለውን የስልጣን ሽሚያና በአብይ አህመድና በህወሓት ኃይሎች መካከል በትክክል ያለው ቅራኔ ምንድነው የሚለውንም እንደዚሁ ሰፊ ትንታኔ ብትሰጡበት፣ ከኤርትራ ጋር ያለውንም ውጣ ውረድና ከሌሎች ሀገራትም ጋር ጭምር የተደረገ ያለውን ሰጣ ገባ በተመለከተም እንደዚሁ እዛ ላይም ሰፊ ትንታኔ ቢሰጥበት የሚል ጥያቄ አንስታችኋል። የሶስተኛ ሀገራትን ፍላጎት ወይንም ደግሞ የፕሮክሲ አስፈጻሚ ለመሆን የፈቀደበትን ምክንያት ለምሳሌ ከአረብ ኤሚሬቶች ጋር አብይ አህመድ ይጣመረበት ምክንያት ምንድነው? በተጨባጭ ያጋጠመው የኢኮኖሚ አደጋ ብቻ ነው ወይስ ሌሎች አይዲዮሎጂካል አላይመንቶች አሉ በአብይ አህመድ እና በዩናይትድ አረብ ኤሚሬትን በመሳሰሉ ሀገራት መካከል የሚል ጥያቄ የሚያነሳችሁ ሰዎች አላችሁ። ሌላው ያስገረመኝም ጥያቄ ነው። ከዩናይትድ አረብ ኤሚሬት ጀርባ ሌላ ሀገር አለ ወይ? ዩናይትድ አረብ ኤሚሬት በቀጠናው ላይ ይህንን ሁሉ ጦርነት ሲያደርግ ይህንን ሁሉ የጦር መሳሪያ በማንም ከልካይ በሌለበት መንገድ ቀጠናውንና የቀጠናውን ህዝቦች ለከፍተኛ አደጋና ስቃይ የዳረጉ ጦርነቶች ውስጥ እጁን ሲያስገባ ከዚህ ሀገር ጀርባ ሌሎች ፍላጎቶች አሉ ወይ? በእርግጥ ዩናይትድ አረብ ኤሚሬት ነው ወይ የሚል ጥያቄ ያነሳችሁልን ሰዎች ያላችሁ በጣም ኢንትረስቲንግ ነው። የሚገርም ጥያቄ ነው። በእኔ እምነት አይ ቲንክ ሰፊ ሀሳብ የሚታከልበት ይችላል ብዬ አስባለሁ። በደንብ ልናነሳው እንችላለን። ጥሩ አስተያየት እንዲሰጥበት የፈለጋችሁት ጉዳይ ነው። ሌላው ያልታሰቡ ሶስተኛ ሀገራት ሊሳተፉ የሚችሉበት መጪ ሁኔታዎችም እንደዚሁ በተለይ ግብጽ፣ ቱርክ፣ ሶማሊያን በተመለከተ እንደዚሁ ያለውን ሁኔታ እንደዚሁ በስፋት ቢነገረን የሚል እንደዚህ አይነት ሀሳብ አስተያየቶች በእነዚህ ጉዳዮች ላይ ቢደረግበት የሚል ጥያቄዎች ጠይቃቸዋል። በጣም ቆንጆ ጥያቄዎች ናቸው። አይ ቲንክ ጊዜ ሲኖረን በእነዚህ ጉዳዮች ላይ የምንሄድበት ነው የሚሆነው። አንደኛው ከዚህ ውስጥ ከተነሱት ጉዳዮች አንደኛው ዛሬ የምሄድበት ይሆናል ብዬ አስባለሁኝ። በተለይ በዚህ በብርሃኑ ጁላ ንግግር ትላንትና ያደረገው ንግግር ነበር። በንግግሩ በኢትዮጵያ የፕሮክሲ ወይንም የውክልና ጦርነት አደጋ ውስጥ ገብታለች ነው የሚለው። የመከራ የስቃይ የበርካታ ስቃዮች ማዕከል እንድንሆን ነው እየተሰራብን ነው ያለው የሚል ነገር ነው የሚያነሳው።
በሀገር ውስጥ ያሉ ኃይሎች ደግሞ ለዚህ መጠቀሚያ ሆነዋል የሚል ክስ ያቀርባል። ይሄ ክስ ዛሬ የተለመደ አይደለም። ዝም ብላችሁ የኢትዮጵያን ቴሌቪዥን ርዕሶች ብታዩዋቸው ስክሮል ዳውን እያደረጋችሁ ብትመለከቱት የሚነገረው የሚባለው በጣም ብዙ ነው። እንትኑን አዛባ ነው እንትኑን ጥሰን ተሻገረን ይልና በማግስቱ ደግሞ ሴራው ሲጋለጥ የሚል ነገር ደግሞ ትመለከታላችሁ። ሴራው ሲጋለጥ በተሰራ በማግስቱ ሌላ ዛሬ አሁን የተመለከትኩት ርዕስ ምን ይላል? ርዕዮተ ዓለማዊ ባርነት የማትገዛው ኢትዮጵያ ይልና ኢትዮጵያ ታላቅ ስልታዊ ዝላይና ለድርድር የማይቀርበው ብሔራዊ ጥቅሟ ይላል። ኢትዮጵያ ታላቁ ስልታዊ ዝላይና ለድርድር የማይቀርበው ብሔራዊ ጥቅም ምንድነው እየሰራችሁ ያላችሁት እዛ አካባቢ ያላችሁ ሰዎች የሚለው ነገር በጣም የሚያስገርም ሆኗል። ትላንትና ከተላኩልኝ ጥያቄዎች ውስጥ ዛሬ ያስገረመኝ አንደኛው ጥያቄ ወይንም ደግሞ አንደኛው የእምነት ክህደት ቃል በለው የብልጽግና አይ ቲንክ ባለስልጣን ይመስለኛል መልእክቱን የላከልን እና እኔ በብልጽግና ውስጥ ያለው ሰው ነኝ ነው የሚለው ሰውየው። እና በብልጽግና ውስጥ ነው ያለሁት እና ያለሁበትን ኃላፊነት ቦታ አልነግርህም፣ ግን እኛ ምን እየሆነ እንዳለ ሁሉ ሀገሪቱ ውስጥ የምንሰማው ከእናንተ ነው፣ ከተቃዋሚ ሚዲያዎች፣ በውጭ ሀገር ቤዝ ካደረጋችሁ ሚዲያዎች ነው ምን እንኳን እየተካሄደ አካባቢያችን ላይ እንዳለ የምንሰማውና ውስጥ ያለውን ነገር ብዙ አናውቀውም። ምን እየተካሄደ እንዳለ ቀጠናው ላይ ስላለውም ነገር የምንሰማው ቀጠናው ላይ ከሚነሱ ከእናንተ ከውጭ ሀገር ካሉ ሚዲያዎች ነው የምንከታተለውና እባካችሁ በዚህ ጉዳይ ላይ በየጊዜው መረጃዎቻችሁን አጠናክራችሁ ላኩልን፣ አድርሱልን የሚል ነው። ማለት ስጋት እንዳለባቸው የብልጽግና በተለይ መካከለኛው ይሄ ሚድል ታየር ላይ ያለው ባለስልጣኑ ሚድልና ሶስተኛ ይሄ መካከለኛና ዝቅተኛ ላይ ያለው የብልጽግና ባለስልጣናት ስጋት ውስጥ የሚገቡበት ሁኔታ እንዳለ በግልጽ መመልከት ትችላላችሁ። የሚነገራቸውና አጠቃላይ በሚዲያው ዘርፍም በየዕለቱ የምትሰሟቸው ነገሮች ያን ግለሰብ ንግግሮች ናቸው። አርባ ምንጭም ቢናገር አብይ አህመድ ነው፣ ደሴ መጥቶ ኮምቦልቻ ላይ ቢናገር አብይ አህመድ ነው የሚናገረው፣ አፋርም ሶማሌም ሲሄድ የሚናገረው አብይ አህመድ ነውና የተለየ ፐርስፔክቲቭ እንኳን የሚሰሙበት እድል የለምና ለምንድን ነው አብይ አህመድ በዚህ ልክ ሚዲያ ፕሬዘንስ የሚያበዛው የሚለውንም ነገር እንደዚሁ ከዚህ በፊት አንድ ሰው ሲያነሳ በተደጋጋሚ ሚዲያ ላይ የሚቀርብበትን ምክንያት ሌሎቹ የአብይ አህመድ ይሄ ብልጽግና ትላንትና ስብስቡን እያወራን ነበር አይደለም፣ ምን አይነት ፓርቲና ምን አይነት ድርጅት እንደሆነ ድርጅቱ በራሱ ድርጅት ስላልሆነ it's a kind of የግለሰብ ኦን የሚያደርገው በሆነ ጥቅም የተሰባሰበ ልሂቅ ስለሆነ በጋራ ኮሚት የሚያደርገው አይዲዮሎጂ የለውም። ኢንተርናል ሶሊዳሪቲ ወይንም የውስጥ አንድነቱና ጥንካሬው በጣም ደካማ ነው። በዚህ ምክንያት ለመዋሸት እንኳን አብይ አህመድ ከራሱ የተሻለ ሌላ ካንዲዴት እንደሌለ እርግጠኛ ነው በዛ ስብስብ ውስጥ እና አብዛኞቹ በሚናገሩት ነገር በርካታ ውድመት ነው የሚፈጽሙት እና የማይፈልገውን ነገር ነው የሚናገሩት። ጀነራሎቹ ወጥተው ቢናገሩ ያከስሩታል፣ ፖለቲከኞቹ ወጥተው ቢናገሩ ያከስሩታል። በዚህ ሂደት ውስጥ ኮንሲስተንትሊ ውሸት ለህዝቡ ሰፕላይ ላይ ያደርግ የሚችለው በቋሚነት እሱ ብቻ እንደሆነ ስለሚያምን ሚዲያውን እንኳን አምኖ ለሌሎች የሚያጋራበት ሂደት እንደሌለ በግልጽ ትመለከታላችሁና በእያንዳንዱ ጉዳይ ላይ ሐሳብና አስተያየት የሚሰጠው እሱ ራሱ ነው። ማሳ ውስጥ ቢገኝ እሱ ነው፣ እግር ኳስ ሜዳ ላይ ቢገኝ ራሱ ነው እና ይሄ በትክክል በዚህ ስብስብ ውስጥ ያለውን ምን ያህል በአባላቶቹ ላይ እምነት እንደሌለው ጭምር የሚያሳይ ነው። የአብይ አህመድ ስትራግል የአብይ አህመድ ትንቅንቅ ከኢትዮጵያ ህዝብ ጋር እውነትን የመጨበጥ ትንቅንቅ ነው። እሱ እውነትን ነው ማኒፑሌት ማድረግ የሚፈልገው። ህዝቡ የሚያውቀውን አይደለም እንዲያውቅ የሚፈልገው፣ እሱ መናገርና እሱ የሚናገረውን ህዝቡ እንዲገዛው ነው የሚፈልገው። ሌሎች በተወሰነ በምንም አይነት መንገድ ከዛ የተዛባ መረጃ ሊያቀርቡ የሚችሉበት እድል ስለሚኖር ምክንያቱም ሰው ናቸውና በሱ ልክ ኮንሲስተንሲ ስለሌላቸው ሌሎቹ አይታመኑም። በዚህ ምክንያት የሚዲያ ፕሬዘንሳቸው ውስን እንደሆነ አብዛኞቹ መመልከት ትችላላችሁ ለማለት ነው። በዚህም ምክንያት ይመስለኛል አባላቱም ጭምር የእንደኛ አይነት በውጭ ሀገር ያሉ ሚዲያዎችን ለመከታተል መረጃ ለማግኘት ፍላጎት ያላቸው መሆኑን ሲነግሩን የነበረው ማለት ነው። ዛሬም እንደተለመደው መረጃዎችን ይዤ መጥቻለሁ። ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎች አሉ። በሁለት ጉዳዮች በዋናነት አንደኛው በአማራ ክልል በመጠነ ሰፊ ውጊያ ዛሬ እየተደረገ ነው ያለው። ሸዋሮቢትን ጨምሮ በበርካታ የሸዋ አካባቢዎች ላይ ከባድ ትንቅንቅ እየተደረገ ነው ያለው።
ሁለተኛ በምስራቅ አማራ እንደዚሁ በጣም መጠነ ሰፊ ውጊያ አለ። አንድ ሚን ታይም ደግሞ ከባድ የሆነ ዲፕሎይመንት አለ። በተለይ ደግሞ በዚህ በምስራቅ አማራ እና በአፋር አካባቢ አዋሳኝ አካባቢዎች ላይ መጠነ ሰፊ ወታደራዊ ዝግጅቶች አሉ። በበርካታ ኃይሎች ነው ዝግጅት የሚደረገው። የትግራይ ኃይሎች ዝግጅት የሚያደርጉበት አለ። የእነ አብይ አህመድ ኃይል እንደዚሁ ሚሊሻውንም ፖሊሱንም እያመጣ እያራገፈ ሪዲፕሎይ ለማድረግ ጥረት እያደረገ ነው ያለው። ወታደር ለማስመሰል ጥረት እያደረገ ነው ያለው። በአንጻሩ ደግሞ የፋኖ ኃይልም እንደዚሁ በጣም ገዢ ቦታዎችን ለመያዝ ጥረት የሚያደርግበት ሁኔታ አለ። ወሳኝ ቦታዎችን ገዢ ቦታዎችን ለመቆጣጠር የሚደረገው ጥረት አብቅቶ አሁን አይ ቲንክ ለፋይናል ኦፌንሲቭ የሚደረግ ዝግጅት የሚመስል ነገር እንዳለ ትመለከታላችሁ። ከዛ ውጭ ግን በአብይ አህመድ በኩል ለወታደሮቹ ለፖሊስም ለሚሊሻም መጠነ ሰፊ ዝግጅት ነው እየተደረገ ያለው። ማለት ጦርነቱ አይቀሬ መሆኑን በትክክል የተረዳ ይመስላል። በነገራችን ላይ ዛሬ የጦርነቱን ትርክት በተመለከተ ውይይት ሲደረግ ነበር ትናንትና እና ሃጫሉ ሸለመን ጨምሮ ማን ይሄ ምክትል የደህንነት እንትን ኃላፊው አይ ቲንክ ማነው ዳንኤል ጉታ ዳንኤል ጉታን ጨምሮ ሃጫሉ ሸለመና ዳንኤል ጉታን በተገኙባቸው መድረኮች ላይ የጦርነቱን ትርክት የጦርነቱን ናሬቲቭ ለመቆጣጠር የሚደረገው ጥረት ጦርነቱ ቢጀምር እንዴት አድርገን የበተለይ ኢንፎርሜሽን ዋርፌሩን በምን አይነት መንገድ መምራት ይኖርብናል የሚለው ነገር ውይይት ሲደረግ ነበር የነበረው። ሌላው አይታችሁ ከሆነ ብልጽግና ጦርነት ሊጀምር ሲል አንድ ለየት የሚያደርገው ባህሪ አለው። ኦልሬዲ ጦርነት ውስጥ ነው ያለው ብልጽግና፣ ምንም ጥያቄ የለውም። ግን ደግሞ የሚጠነቀቃቸው አይነት ጦርነቶች አሉ። ከአማራ ጋር የሚያደርገውን ጦርነት የጀመረበት መንገድ ትርክቱን አስቀድሞ ሊያሸንፍ የሚችልኛል ብሎ የሚያስበው በተለይ ደግሞ ከምዕራባውያኑ የሚመጣበት ጥቃት በጣም የተደራጀ ጥቃት ይመጣብኛል ብሎ ስለማይሰጋ ከአማራው ጋር ለሚያደርገው ጦርነት መጠነ ሰፊ ዝግጅት በተለይ ኢንተርናሽናል ኮሚኒቲው ነው ለማሳመን ያደረጋቸውን ጥረቶች አትመለከቱ። ምክንያቱም ከኢንተርናሽናል ማህበረሰቡ የሚመጣበት ተቃውሞ እንደሌለ እርግጠኛ ሆኖ ነው ጦርነቱን የጀመረው። ምክንያቱም በተደራጀ መንገድ የአማራው ኃይል በዲያስፖራም እንግዲህ እንደ አብሰንስ ኦፍ ኦቶሪቲ ሴንትራላይዝድ ኦቶሪቲ ነው የአማራ ጦርነት የተጀመረው አይደለም። የአማራ መንግስት የሚባል አልነበረም። ጦርነቱ ሲጀመር ከሌሎች ሀገራት ጋር የሁለትዮሽ ወይንም የሶስትዮሽ ወይንም በተለያየ መንገድ ግንኙነቶችን ፈጥሮ አማራው ላይ የሚካሄደውን ጦርነት ለመቀልበስ በሚደረገው ጥረት ውስጥ ቀጥተኛ ድጋፍ ለማግኘት የሚደረጉ ርብርቦች ጠንካራ እንዳልሆኑ እና አብይ አህመድ በግምገማቸው ያውቃሉ፣ አስቀድመው ማለት ነው። ምክንያቱም አማራው ላይ ጦርነት ሲታወጅ እንዳልኩት ማዕከላዊነት ያለው መንግስት አይደለም አማራ። የአማራ ክልል መንግስት እንደሌላው አሁን ለምሳሌ ትግራይ ላይ ጦርነት አብይ ሲያወጅ የትግራይ ክልል መንግስት ህዝቡንና ክልሉን ለመከላከል ህዝቡን ሞቢላይዝ አድርጎ በአንድ መዋቅራዊ ወይንም ፖለቲካዊና ወታደራዊ ሰንሰለት አስሮ በዛ ነው አመራር ለመስጠት ጥረት ያደርግ የነበረው አይደለም። በአንጻሩ የአማራው ክልል ዘማች ነው፣ ሚሊሻ ነው እና አማራውን ሊወጋ ከፊት የሚሰለፍ ነው እንጂ አማራው ህዝብ ላይና ወገናችን ላይ ጦርነት በፌደራል መንግስቱ ታወጀብን ብሎ የአማራውን ህዝብ ከፌደራሉ ወረራ ለመከላከል የሚዘምት አልነበረም። ምክንያቱም ከዚህ በፊት ስንል እንደነበረው በጠላት ፍላጎትና ቅርጽ የተሰራ ኃይል ስለሆነ ማለት። ስለዚህ ከፊት ሆኖ የራሱ ወገን ላይ የሚደረገውን ዘመቻ በማስተባበር የሚሰለፍ ጠላት እንደሆነ አብይ በደንብ ያውቃል። ስለዚህ ስጋት የለበትም። የአማራውን ጦርነት ፈታኝ ያደረገው በእነ አብይ አህመድ ዘንድ በኢንተርናሽናል ኮሚኒቲው ከሚመጣው ተጽዕኖ ይልቅ የኢትዮጵያ ህዝብ ያሳየው ቁጣ ነው። ትልቁ የመረጃ ዋርፌር ታርጌት ያደረገው በኢትዮጵያ ጦርነት ውስጥ አማራው ላይ በታወጀ ጦርነት የኢትዮጵያን ህዝብ ነው። ምዕራባውያንን ለማሳመን የሚደረግ ብዙ ርብርብ አልነበረም። ትልቁ ርብርብ ወታደሩን ከአማራ ጋር የሚዋጋበትን ምክንያት መስጠት ነው። ትልቁ ርብርብ ኢትዮጵያውያን አብይ የጀመረውን በአማራ ላይ የጀመረውን ጦርነት እንዲደግፉ ማሳመን ነው። ዳውንቲንግ ታስክ ነበር። የገባውም ወታደር እየተሸነፈ የሚላከውም ጦር እየተሸነፈ የአማራውም ህዝብ በሂደት ራሱን ኦርጋናይዝ እያደረገ የሀገር ውስጥ የትርክቱንም ጭምር በማሸነፍ ቀጠናዊና ዓለም አቀፋዊ ትርክት ለመገንባት በሂደት አቅም እየፈጠረ መጣ። አሁንም ሙሉ ለሙሉ ስምም የሆነ ዓለም አቀፋዊ የትርክት ቁጥጥር መያዝ ተችሏል የሚል እምነት ባይኖርም
ቢያንስ ግን በቀጠናው ላይ ምን እየተደረገ እንዳለ በአማራ ክልል ላይ መጠነ ሰፊ ግንዛቤ እንዲፈጠር ማድረግ ተችሏል። ከቀጠናው ኃይሎች ጋር ትብብር መፍጠር የሚቻልበትን እድል መክፈት ተችሏል። በቀጣይ በርካታ አቅም ሊፈጠር የሚችልበት እድል ሰፍቷል። የአማራው ኃይል በትክክልም ሪላየብል የሆነ ይሄ አገዛዝ በቀላሉ የማያሸንፈው የማይቆረጠም ኃይል መሆኑን በትክክል ማሳየት የተቻለበት ሂደት ነው የመጣው። ትልቁ አብይ አህመድ የተሸነፈው በሀገር ውስጥ ፖለቲካ የዓለም አቀፉ ማህበረሰብ ሳይሆን አማራውን ለማዳን ጥረት ያደረገው ኢትዮጵያውያን አብይ አህመድ በአማራው ላይም በትግራይ ላይም በሌሎችም አገሪቱ አካባቢዎች ላይ የሚከፍታቸው ጦርነቶች ፍላጎታቸውን ምን እንደሆነ ለመገንዘብ የሄዱበት ርቀት ቀላል አልነበረም ማለት ነው። ምንም እንኳን ከአማራው ጋር በጋራ ቆሙ በየአካባቢው ላይ የሚደረጉ ትብብሮች ተጠናክረው ሁሉም ህዝብ ጸረ አብይና ጸረ አገዛዝ ትግል በማድረግ ረገድ ውስንነት ቢኖርም አማራው ላይ የታወጀው ጦርነት ግን አብይን ከፍተኛ የሆነ ፖለቲካዊ ኪሳራ ውስጥ እንዲገባ አድርጎታል። በሀገር ውስጥ የፖለቲካ ቅቡልነት አንጻር ሽንፈት እንዲደርስበት ሌጂቲሜሲውን ክሬዲቢሊቲውን በስቴትና በሶሳይቲው መካከል ያለው በህዝብና በሀገር መካከል በመንግስት መካከል ያለው ግንኙነት በከፍተኛ ደረጃ እንዲዳከም በማድረግ ረገድ የነበረው ሚና ቀላል የሚባል አይደለም ማለት ነው። ስለዚህ የውስጡን የፖለቲካ ሁኔታ ተሸነፈ እና ኢትዮጵያ ውስጥ ይባስ ብሎ ይገናኛሉ፣ ይተባበራሉ ያልተባሉ ኃይሎችን መተባበር የሚጀምሩበት እድል እየሰፋ መጣ ማለት ነው። ትግራይ ላይ ጦርነት ሲጀምር አብይ የሀገር ውስጥ ኦዲየንስን እና የሀገር ውስጥ ትርክትን ማሸነፍ አይቸግረው። ኢዝሊ ጸረ ህወሓት ንቅናቄዎችን ለማድረግ አይቸገርም። ቢኮዝ የዚህ ላተንሲ ኢፌክት ስላለ በቅርብ ጊዜ ህወሓት መንግስት ስለነበረ እና በመንግስትነት ሂደቱን በርካታ ቅሬታዎችና በርካታ እንትኖች የነበሩበትም ስለነበረ አንታይ ቲፒኤልኤፍ የሆነ ሞቢላይዜሽንን ለማድረግ እና ቅስቀሳ ለማድረግ በቂ የሚባል ያኮረፈ ይሄ ኤሊት ቤዝ ስላለ እሱን አንታይ ቲፒኤልኤፍ ሬቶሪክ ሰጥቶ በቀላሉ ጸረ ህወሓት ንቅናቄዎችን ለማድረግ ሀገር ውስጥ ብዙ ላይ ይቸገር ይችላል። ኦሬዲ ግን ትልቁ ነገር ግን በአማራው ፖለቲካ ስለተሸነፈ አሁን ኢትዮጵያን ህዝብ ጸረ ህወሓትም ጸረ አማራም ትግል ወይንም ጸረ ትግራይና ጸረ አማራ ትግል ወይንም ጸረ አማራና ጸረ ትግራይ ትርክት ሊያስታጥቅ የሚችልበት ሞቢላይዜሽን ሊፈጥር የሚችልበት እድል ግን የለም። ኦሬዲ እሱ መደላደል ጠፍቷል። ተነሱ ይሄንን አግዙኝ ወደዚህ እንዝመት የሚባልበት እድል የለም። እያንዳንዱ የኢትዮጵያ ህዝብ አሁን መቼ እያንዳንዱ ጥምረት የአብይ አህመድ ስርዓት ገላግሎን ሁላችንም በሀገራችን የሀገራችን ባለቤት የምንሆንበት ቀን መቼ ነው እያለ በጉጉት የሚጠብቅ ማህበረሰብ ሆኖ ካውንት ዳውን የጀመረ ህዝብ ሁሉ እንዳለ በግልጽ መመልከት ትችላላችሁ። ዝም ብላችሁ ቀላል ሰርቬዎችን መስራት ትችላላችሁ። በተለይ ምርምር የምትሰሩ ሰዎች የስልክ ዝም ብሎ ፎን ሰርቬይ ብትሰሩ ኢትዮጵያ ውስጥ ያለው ሁኔታ መገንዘብ ትችላላችሁ ማለት ነው። ናው ከህወሓት ጋር ወይንም ከትግራይ ኃይሎች ጋር ጦርነት ጀምራለሁ ግን ሲል አብይ አህመድ ለየት ያለ ነገር ያደርጋል። ለየት ያለ ነገር የሚያደርገው በተቀናጀ መንገድ በተለይ የኤክስ ስፔሶችን ወይንም የትዊተር ስፔሶችን እና ሌሎችን ስፔሶች በመጠቀም መጠነ ሰፊ ካምፔን ይጀምራል። መጠነ ሰፊ ምክንያቱም የትግራይን ፖለቲካ በተመለከተ ከዚህ በፊት አንስቼዋለሁ። ያለፉት 40 ዓመታት ልምምድ የትግራይን ፖለቲካ somehow international nature ሰጥቶታል። በዚህም ምክንያት እና አብይ አህመድ ታርጌት የሚያደርጉት ኦዲየንስ የዓለም አቀፉን ማህበረሰብ ነው። የኢትዮጵያውን ማህበረሰብ ታርጌት አያደርጉም ብዙ ጊዜ። የዓለም አቀፉ ማህበረሰብ ላይ ከባድ የሆነ ዘመቻ አስቀድሞ በተለያየ መንገድ ዘመቻዎች ሲደረጉ ትመለከታላችሁ። አሁን ሰሞኑን የምመለከተው በዚህ ኤክስ ላይ ምናምን የምመለከታቸው ነገሮችም ሳይ በጣም የተቀናጀ በእነ ዳንኤል ጉታ የሚመራ በርካታ ኃይሎችን ያቀፈ ጦርነት ሊጀመርብን ነው የሚል መጠነ ሰፊ ዘመቻ የማጥላላት ዘመቻ ጸረ ህወሓት እንቅስቃሴዎችና ዘመቻዎችን በስፋት እያደረገ እንዳለ ትመለከታላችሁ። ይሄ በዋናነት ከጦርነቱ በፊት ያለውን ትርክት ወይንም ዋርፌር መቆጣጠር የሚቻልበትን እድል መፍጠር ነው። የእንግሊዝን አቋም ማወቅ ይፈልጋል። የአውሮፓ ህብረትን ማወቅ ይፈልጋል። ከገባበት በኋላ ምን እንደሚመጣበት ስለማያውቅ
ሳይገባበት ደግሞ ደጋግሞ መፈተሽ የሚፈልገው አቅም አለ። እሱን ለመፈተሽ ጥረት እያደረገ ነው። ኢን ዘ ሚን ታይም ግን ወታደሮቹም አመራር እየሰጠ ነው። በተለይ በዚህ በራያ ዛሬ አሁን ባለኝ ዋጃ፣ ዞብል፣ ጮቢበር በጣም በርካታ አካባቢዎች ላይ እንደዚሁ በፊት ከነበረው ዲፕሎይመንት ሪዲፕሎይመንት ተጨማሪ ደግሞ ሪኢንፎርስመንት እያቀረበ ከባድ መሳሪያዎችንም እያስጠጋ ነው ያለው። በተመሳሳይ በዛ በኩልም እንደዚሁ ተመሳሳይ ዝግጅቶች አሉ። የአፋርም የፋኖ ኃይሎችም በተለያየ ቦታ ላይ የሚደረጉ ዝግጅቶችም በዛው ልክ በጣም ተጠናክረው ቀጥለዋል። ኢን ዘ ሚን ታይም በበርካታ አካባቢዎች ላይ ደግሞ ፋኖ ከዚህ በፊትም እንደምናውቀው በተለያዩ አካባቢዎች ላይ ሸዋሮቢትን ጨምሮ በበርካታ አካባቢዎች ከተሞች ላይ ደቡብ ጎንደርና ወሳኝ አካባቢዎች ላይ መጠነ ሰፊ የኃይል መለካካት እንቅስቃሴዎችን እያደረገ ነው ያለው። ሶ ዋት ኢዝ ካሚንግ የሚለውን የብልጽግና ጀነራሎች በትክክል ተገንዝበውታል። ኤክሰፕት የብልጽግና የፖለቲካ ካድሬ ውጪ አይ ቲንክ ጀነራሎቹ በግልጽ ምን እየመጣ እንዳለ ያወቁ ይመስለኛል። ትላንትና እነ ዳንኤል ጉቱና እነ አጫሉ ሸለመ ይሰጡ የነበረው በዚህ ባንድ የምርምርና የመከላከያን የመምረምር አቅም በማሳደግ በሚል ጉባኤ ላይ በተገኙበት ቦታ ላይ በቀጥታ ያነሱ የነበረው ጦርነቶቹ ቢጀመሩ እንዴት አድርገን የመረጃ የበላይነትን የመረጃ ቁጥጥርን ልናሳልጥ እንችላለን በሚል ረገድ ዝግጅት እያደረጉ እንዳሉ በግልጽ መመልከት ይቻላል ማለት ነው። በቀጣይ በርካታ አካባቢዎች ላይ ሊጀምሩ የሚችሉ ጦርነቶች ይኖራሉ ብለው ያስባሉ። በዛም አስቀድመው ሊያደርጓቸው የሚፈልጓቸውን ነገሮች እያደረጉ እንዳሉ መለከታለሁ። ከዛ በፊት ግን በተለያዩ አካባቢዎች ላይ በተለይ በአማራ ክልል ዛሬም በምዕራብ፣ በምስራቅ፣ በሰሜንና በደቡብ አማራ ኢንክሉዲንግ ወለጋን ጨምሮ በርካታ አካባቢዎች ላይ መጠነ ሰፊ ውጊያዎች እየተደረጉ መዋሉን ሰምተናል። መረጃዎቹም ሲደርሱን ነበር የነበረው። ናው እሱ እንዳለ ሆኖ ከሱዳን ያገኘነው መረጃ የሚያሳየው በቅርብ ሰዓታቶች ውስጥ ምናልባት የኩርሙክ ኦልሞስት እየገቡ ነው ያሉት። ኩርሙክ የሚባለውን ከተማ ለመያዝ ወደ ኢትዮጵያ ኩርሙክ እየሸሸን ያለው የአርኤስኤፍ ኃይል በከባድ መሳሪያዎች ነው ለመከላከል ጥረት እያደረገ የነበረው። ግን ከተሞች ውስጥ በተለያየ መንገድ በተለያየ አቅጣጫ በሰሜን እና በደቡብ አቅጣጫ ነው የሱዳን ኃይል ለመግባት ወደ ከተማው እንትን እያለ ያለው። ኦልሞስት ከተማ ውስጥ ገብቷል ነው። በሰዓታት ውስጥ የሱዳን ጀነራሎች ያገኙት መረጃ የሱዳን ጀነራሎች ጦርነቱን የሚመሩት የፎርስ ዲቪዥን ነው በዋናነት ይህንን አካባቢ ቁጥጥር ለማድረግ ጥረት እያደረገ ያለው እና ሌሎች እንግዲህ ጥምር ኃይል የሚሏቸው አሉ። መከላከያውን ጨምሮ የሱዳንን ዋና ኃይል ሳፍ ይሉታል እነሱ። እሱን ጨምሮ ሌሎች ተጨማሪ ኃይሎች ናቸው በጋራ እንግዲህ በጥምረት ከተማውን ለመያዝ ጥረት እያደረጉ ያሉት። በዚህ ውስጥ ጦርነቱን አመራር የሚሰጡ የሱዳን ጀነራሎች ሴሌብሬት ሲያደርጉ የሚያሳዩ ቪዲዮዎችን ጠዋት ልከውልኛል ሰዎችና ኦልሞስት ገብተናል የሚል እና በዛም ደረጃ እርግጠኞች ሆነው ነው እየተናገሩ ያሉት። የአርኤስኤፍም ኃይል በተለይ በቃ ቁስለኞቹ ወደ አሶሳ በከፍተኛ በነገራችን ላይ ከአሶሳ ላይ ጠዋት ደውያለሁ እና አሶሳ ላይ ተኩስ እንደሚሰማ 67 ኪሎ ሜትር ይመስለኛል ከኩርሙክ አሶሳ ያለው አሶሳ ላይ የከባድ መሳሪያ ተኩሶች ከዛ አካባቢ ላይ የሚደረገውን ውጊያ ተኩስ አሶሳ ላይ እንደሚሰሙት ነው የነገሩኝ። እዚህ ጋር የሱዳን ጀነራሎች ሴሌብሬት ሲያደርጉ የሚያሳይ ነው። እዚህ ምስሉ ላይ እንደምትመለከቱት ቴክኒሻናችን ይበቃል ብዙ ሰዓት አንውሰድ። ሴሌብሬት ሲያደርጉ ገብተናል ይዘነዋል እያሉ ደስታቸውን ሲገልጹ የሚያሳይ ነው። ትላንትና እንዳልኩት ግን ይሄ ሱዳኖች የሚያቀርቡት ምክንያት አለ። አንደኛው ሙሉ ለሙሉ የአርኤስኤፍን የምስራቅና ደቡብ ምስራቅ ላይ ያለውን አቅም ሙሉ ለሙሉ እንዘጋዋለን ነው የሚለው። ከዛ ውጪ ግን በጦርነት ውስጥ በቀጥታ ተሳታፊ የነበሩ ኃይሎች እንደነ ዩናይትድ አረብ ኤምሬት በሱዳን ጦርነት ውስጥ በቀጥታ ሜድል የሚያደርጉበትን እጅ መቁረጥ ነው የሚል ነው በሱዳን ኃይሎች በኩል የሚነገረው ማለት ነው። ሌላው በዚህ ጦርነት ውስጥ በቀጥታ ተሳታፊ ሆነው ስመግል እያደረጉ መሳሪያም እያቀበሉ ምንም እያሉ የኢትዮጵያን ጥቅም እናስከብራለን እያሉ እያታለሉ የነበሩ ግን የዩናይትድ አረብ ኤምሬት ዋነኛ ተላላኪ ሆነው ሲያገለግሉ የነበሩ የኢትዮጵያ ኃይሎችንም እጅ አብሮ የሚቆርጥ ነው የሚል ነው። ሌላኛው ትላንት ባነሳሁት መንገድ የዚህ ስትራቴጂክ ቦታ መያዝ በዋናነት ግን የአብይ አህመድን ተጋላጭነት በከፍተኛ ደረጃ የሚጨምር ነው የሚሆነው። ከዚህ አንፃር በምስራቅ ኢትዮጵያም በሰሜን ኢትዮጵያም በምዕራብ ኢትዮጵያም በሌሎች አካባቢዎችም ላይ ምን ከዚህ በኋላ ከኩርሙክ what is next የሚለው ከኩርሙክ መያዝ በኋላ ምንድነው የሚቀጥለው የሚለውን ነገር ብልጽግና አያውቅም። ብልጽግና የሚያውቀው ኩርሙክ ላይ አርኤስኤፍ ሲሸነፍ እሱ በሱዳን ጦርነት ውስጥ የሚኖረው ሚና ሲግኒፊካንትሊ ዲሚኒሽ ያደርጋል፣ ይደበዝዛል።
በሱዳን ጦርነት ውስጥ ሊቀጥል የሚችልበት እድል የለውም። ያንን ያውቃል። ግን ከኩርሙክ በኋላ ምንድነው የሚመጣው የሚለውን ነገር አያውቅም። አስገራሚው ነገር እሱ ነው። ሁለተኛ ይገምታል። ያው የወጡ ጀነራሎቹ ምኖቹም ሲገምቱ ሰማለሁ። እንደዚህ አይነት ኃይሎች በዛ በኩል መጥተዋል። አርሚ 70 ነው በዛ በኩል እየመጣ ያለው። ኤርትራ ሰራዊት ነው ትላንትና ኤርትራ ሰራዊት ከነ ሜካናይዝድ ኃይሉ በዛ በኩል ተሰልፏል የሚል ነገር ሲነገር ነበር የነበረው በብልጽግና ቤት በኩል። ከባድ ትርምስ አለ። ጦርነቱን ብልጽግና አስቀድሞ የተሸነፈው በዚህ ስነ ልቦናዊ መዋጀጅ ውስጥ በመገኘቱ ምክንያትም ጭምር ይመስለኛል። አሁን ብልጽግና ያለበት ስነ ልቦናዊ ሁኔታ በዛ ደረጃ ሊገለጽ የሚችል ነው። በምዕራብም በምስራቅም በሰሜንም በተለያዩ ሀገሪቱ አካባቢዎች ላይ ያለበት ሁኔታ እንደዚህ አይነት መዋጀጅ ውስጥ ያለ ይመስለኛል። በዛ ደረጃ የሚገለጽ ነው። ግን የኩርሙክን ሁኔታ በጣም ሲሪየስሊ ፎሎ አፕ እያደረኩ ነው እኔም ያለሁት። ምክንያቱም ኢምፓክቱ ቀላል አይደለም። ኖት ኦንሊ በኢትዮጵያና በሀገራችን ላይ ብቻ ሳይሆን በቀጣይ በቀጠናው ላይም ባሉ ፍላጎቶች አንጻር በርካታ ነገር ማለት ስለሆነ እነዚህ ሰዎች ቢኮዝ ኦፍ በእነሱ ደድብና የሀገሪቱንና የኢትዮጵያን ኢንትረስት ወስደው ከሱዳን ጦርነት ጋር ስለሰፉት አሁን ላይ በኢትዮጵያና በሱዳን ሉዓላዊነት መካከል ቀይ መስመር ልታሰምርበት የምትችልበት እድል የለም። በዚህም ምክንያት ሶቨሬኒቲ ተቀላቅሏል፣ ሉዓላዊነት ተቀላቅሏል፣ ጦርነት ተቀላቅሏል፣ ኃይሎች ተቀላቅለዋል። እንደዚህ አይነት ነገር እንዲፈጠር ያደረጉ ሰዎች ናቸው። ምክንያቱም ዩናይትድ አረብ ኤምሬት ስላዘዘቻቸው ብቻ። ስለዚህ በሀገርም በራሳቸው ስርዓት ላይ የሚዘውት የመጡት ጣጣ ቀላል የሚባል ጣጣ አይደለም። ይሄ ሁሉ በሆነበት ሁኔታ ብርሃኑ ጁላ ወጥቶ በጣም አማሮ ሲናገር እሰማለሁ እና ይሄ የሚያማርረውን ነገር በግልጽ እንድናወራ በትፈልጋለሁ። ዛሬ እንድናወራበት ፈልጋለሁ ማለት ነው። እና ምንድነው የሚሉት ልታሰማን ትችላለህ ቴክኒሻናችን? ቀደም መግቢያ ላይ ያሰማህን አይደለም ግብፅን ሌሎችንም ኃይሎች የሚኮንንበት አንድ ልኬልህ ነበረ እሱን ብታሰማኝ ደስ ይለኛል ካገኘኸው ማለት ነው። በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ ደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ኢትዮጵያን ለማዳከም ለሚሰሩ ስራ በሚከፈላቸው የማይበቃ ጥቅም ኢትዮጵያን እንግዲህ ይሄ ንግግር በአንድ ጊዜ የሚነገር ንግግር ብቻ ሳይሆን በጣም ተደጋጋሚ የሚነገር ንግግር ሆኖ ኦልሞስት የሀገሪቱ ሚዲያ ሆነ የሀገሪቱ የፖለቲካ ልሂቅ በሉት ወታደራዊ አመራሩም አብዛኛው የብልጽግናና የሆዴድ ስብስብ በየዕለቱ በከፍተኛ ምሬት ነው እየተናገረ ያለው። ባይዘው አቅልላችሁ አትዩት። በጣም ከባድ ምሬት ነው እየሰማው ያለው እና ከጫንቃችን ላይ ልትወርድ አልቻለችም ግብጽ ነው የሚሉት። በጣም በከፍተኛ ብስጭት ነው የሚናገሩት። ያንን ተከትሎ ደግሞ ከውስጥና ከውጭ ያሉ ኃይሎች አብረው ተባበሩብን ነው የሚሉት።
ቅራኔዎችን ወደ ግጭት እየቀየሩብን ልንቆጣጠረው ማንችለው እዚህም እዛም ኤቭሪቲንግ የነካነው ነገር ሁሉ የሚፈነዳ ሆኖብናል ነው ያሉት ብልጽግናዎች ኦህዴዶች ማለት ነው። ብልጽግና እንለዋለን እንጂ ዞሮ ዞሮ የዚህ መንግስት ባለቤት ኦህዴድ ነው። ጦርነቱም የኦህዴድ ነው። ይሄንንም ችግር ያገጠመው አሁን ይሄንን የምንመለከተው ክራይሲስ በተናጠል ገጠመው ብዬ የማስበው ኢትዮጵያ እንደ ሀገር ሳይሆን ኦህዴድ ነው ገጠመው ብዬ የማስበው። ግን ለኦህዴድ አዲስ የሆነ ነገር አለ ወይ? ኢትዮጵያ ከዚህ በፊት ያልገጠማት ኦህዴድ ብቻውን ዛሬ ገጠመኝ የሚለው ነገር አለ ወይ? ለምሳሌ ፕሮክሲ ዋርፌር ምንድነው? የውክልና ጦርነት የሚል ስያሜ ፕሮክሲ ዋርፌር የሚሉት የውክልና ጦርነት ማለት ነውና የውክልና ጦርነት እና አብይ ስልጣን ላይ ስለመጡ ነው ወይ የውክልና ጦርነት የተነሳባቸው? ለምሳሌ እና አብይ አህመድ በሀገር ውስጥ ያዋለዷቸው ጦርነቶችና በሀገር ውስጥ ትዕዛዝ የሰጡባቸው ጦርነቶች ማን ወክሏቸው ነው እነሱ አማራ ላይ ጦርነት እንዲከፍቱ የሆነው? ለምሳሌ አማራው ኃይል መጥቶ አዲስ አበባን ከቦ እና አብይ አህመድ ላይ ጦርነት አልጀመረም። ቀደም ብያቸዋለሁ አይደለም? ትሬት ኤሚነንት ትሬት አለ ሲባል ስጋት አለብን ሲባል ስጋት ሁለት ነገሮችን ያካትታል። አንድ ኢንተንት ጦርነትን የማወጅ ከፍተኛ የሆነ ቁርጠኝነት፣ ሁለተኛ ካፓቢሊቲ አቅም፣ ጦርነትን የማድረግ አቅም። እነዚህ ሁለት ነገሮች ሲደመሩ ነው ትሬት አለ የሚባለው፣ ጦርነት ታውጆብናል የሚባለው። ያ በሌለበት ሁኔታ ነው አማራ ላይ ጦርነት ያወጁት። ኢንተንቱ የለም። አማራ አብይ አህመድን 4 ኪሎ ላይ ከቦ ለመምታት የሚያስችል ምክንያት ነበረው። ግን ያንን የሚያደርግ ኢንተንትና ካፓቢሊቲ አልነበረው። ምክንያት ነበረው። ሚሊዮኖችን በትኖብናል። ህዝባችን በየቦታው ተፈናቅሏል። በሀገሩ እየተፋቀ ያለ ሂስቶሪካል ኢሬዥር እየደረሰበት ታሪካዊ መፋቅ እየደረሰበት ያለ ህዝብ ነው። አደህተውታል። በፖሊሲ ያጠቁታል፣ በህግ ያጠቁታል፣ ያፈናቅሉታል፣ ይክዱታል፣ ያዋክቡታል፣ ማህበራዊ ረፍት ይነሱታል። በእንደዚህ አይነት ሁኔታ ውስጥ ህዝባችን እንዳለ እናውቃለን። ምክንያት ነበረው አማራ ይሄንን ስርዓት የመገርሰስ ግዴታ ነበረበት፣ ግን አላደረገም። ለምን? እንዳልኩት አልተደራጀም። ስለዚህ ካፓቢሊቲውን አልፈጠረም፣ ኢንቴንቱም አልነበረው። ስለዚህ ጦርነት ኢትዮጵያ የአማራ ህዝብ ላይ ለማወጅ የሚያስችል ምክንያት አልነበራቸውም፣ ግን አወጁ። ይሄንን ጦርነት ሲያውጁ በአማራ ክልል እንድትገቡ ትዕዛዝ የሰጠቻችሁ የግብጽ ኃይል ነው ወይ ትዕዛዝ የሰጣችሁ? ማን ነው አማራ ላይ ጦርነት አውጁ ያላችሁ ነው ጥያቄ። ፕሮክሲን በተመለከተ ብዙ ጊዜ የውክልና ጦርነት ተከፈተብን ሲሉ እሱ በቅርብ ጊዜ የመጣ ትርክት ነው። የአማራ ክልሉ ጦርነት የፕሮክሲ ጦርነት ተደርጎ ሪፍሬም መደረግ የጀመረው በቅርብ ጊዜ ነው። ጠላቶቻችን ድጋፍ እያደረጉላቸው ነው ማለት የጀመሩት በቅርብ ጊዜ ነው። በተለይ ምስራቅ አማራ ላይ ትዝ የሚላችሁ ከሆነ ዘመቻ አደማሊ ፌመስ ዘመቻ አይደለም? ዘመቻ አደማሊ ከተካሄደ በኋላና በአደማሊ ዘመቻ እና አብይ አህመድ ከፍተኛ ኃይላቸውን ካጡ በኋላ እና እጅግ ቀጠናው ላይ የተስተጋባ ድል የሚዛመት ድል ይለዋል አንሙት የሚዛመት ድል ከተመጣ በኋላ እና በእርግጥም የፋኖን ወታደራዊ ሽግግር መረዳት ሲጀምሩ ኢሚዲየትሊ ጦርነቱን ሪፍሬም አደረጉትና ምግብ ኃይል ነው አሉ፣ ትግራይ ኃይሎች ናቸው አሉ። መጀመሪያ አያዋጣም። ከዛ በኋላ ሪፍሬም አደረጉትና የፕሮክሲ ጦርነት ነው አሉ። ለዩኤን ደብዳቤ ጻፉ። ይሄ ጦርነት ፋኖ ብቻውን አይደለም አሉ፣ መጋኛም አለ ከጀርባ እንጂ በዚህ ልክ ፋኖ ብቻውን አይመታንም፣ ሲመታን ዲሽቃኛ እናውቅም እንዴ ነው ያሉት። ፋኖ የሚጠቅጥቃቸው ሞባይል የሆኑ ከቦታ ቦታ የሚዘዋወሩ በቀላሉ በትከሻ ላይ ሊንቀሳቀሱ የሚችሉ ማሽን ገን ነው የሚጠቀመው። ስለዚህ በዛ የሚደርስብንን ጥቃት እናውቃለን። ይሄ ግን ይለያል አይነቱ። ወታደራዊ ትራንስፎርሜሽን ካደረገ ደግሞ በራሱ አቅምና ሪሶርስ አያደርገውም። ስለዚህ ሌላ ሀገር ከጀርባው ሊኖር ይችላል የሚል ግምት ውስጥ መጡ። ፕሮክሲ ነው ማለት ጀመሩ። አሁን ኢትዮጵያ ውስጥ ያሉ ሁሉንም ኃይሎች ፕሮክሲ ነው የሚሉት።
ወይንም ደግሞ የውክልና ጦርነት ነው የሚያደርጉት ነው የሚሉት። ግን ጦርነቱንና የጦርነቱ ባለቤት ማን ነው? ራሳቸው ናቸው። ጦርነቱን ያዋለዱትን ማን ናቸው? እነሱ ናቸው። አማራ ክልል የዘመቱትን ማን ናቸው? የግርማይ ሽጥላን ገደሉ። ከዛ በኋላ አማራ ክልል ገቡ። ማን ልኳችሁ ነው አማራ ክልል የገባችሁት ነው ጥያቄ። የፕሮክሲ ጦርነት ከሆነ በፕሮክሲ መከሰስ የነበረባችሁ እናንተ ናችሁ። ግን የፕሮክሲ ዋርፌር ወይንም የውክልና ጦርነት እና አብይ አህመድ አልሰሙም ይሆናል እንጂ የውክልና ጦርነት ብርቅ አይደለም። የውክልና ጦርነት has always been there። ሁሉ ጊዜ የውክልና ጦርነት አለ፣ ብትፈልገውም ባትፈልገውም አለ። የውክልና ጦርነት የሚመጣው ለምሳሌ ቀዳማዊ ኃይለ ሥላሴ በርካታ የውክልና ጦርነቶችን ተዋግተዋል። ደርግ የውክልና ጦርነትን ተዋግቷል። መለስ ዜናዊ የውክልና ጦርነትን ተዋግቷል። አብይ የውክልና ጦርነት አልገጠመውም ባይነኝ። ለምን? አብይ አህመድ ራሱ በውክልና የኢትዮጵያን ሕዝብ የሚወጋ አካል ስለሆነ። ቀደምት ከነበሩ የኢትዮጵያ መንግስታት አብይ አህመድን ለየት የሚያደርገው አብይ አህመድ የውክልና ጦርነት ፕሮክሲ ዋርፌር በትክክል ገጥሞታል የሚል እምነት የለኝም። አብይ አህመድ በቀጥታ በሱዳን ጦርነት ውስጥ ተሳታፊ ሆኖ የጦር መሳሪያ የሚያቀብል ሚሊሻ የሚያሰለጥን ካምፕ የከፈተ ግለሰብ ነው። በኢትዮጵያ ታሪክ ይሄን ያደረገ የኢትዮጵያ መንግስት የለም። በታሪክ ብትፈልጉ ለሌላ ለጎረቤት ሀገራትን ለሚያተራምስ ኃይል የራሱን የኢትዮጵያን ሉዓላዊ ግዛት ፈቅዶ ያውም መንግስታዊ ትግል ለሚያደርግ መደበኛ ኃይል ካምፕ የፈጠረና ድጋፍ የሚያደርግ ሙሉ ሎጂስቲክስ፣ የመረጃ ሌሎችም ነገሮች ድጋፍ የሚያደርገው አብይ አህመድ ብቻ ነው። who is proxy now? ማን ነው ፕሮክሲ? በሁሉም መመዘኛ በኢትዮጵያ ህዝብ ላይ ጦርነትን አዋልዶ ከኢትዮጵያ ህዝብ ጋር የሚዋጋው ኃይል ነው የኢትዮጵያ ሉዓላዊነት ቁጥር 1 ስጋት። ስለዚህ ኢትዮጵያ ውስጥ አብይ አህመድን ለመታገል ፕሮክሲ አያስፈልግም። ለምን እንደማያስፈልግ ታውቃላችሁ? በጣም በርካታ ጠላቶች አሉት አብይ አህመድ። ቀጠናው ሁሉ በአብይ አህመድ የተማረረ ነው። ሁሉም ሀገር አብይ አህመድን ማዳከም፣ አብይ አህመድን ማሸነፍ ሊፈልግ ይችላል። ምንም ጥያቄ የለውም። ግን ለምን ፕሮክሲ ትፈልጋለህ? አብይ አህመድ እያለ አብይ አህመድ እኮ እና የአብይ አህመድ ስርዓት በራሱ በጣም ፍራጃይል እኮ። ስለዚህ ፕሮክሲ ማን ነው ገንዘቡን የሚያወጣው? ሀገር ሁሉም ማህበረሰብ የሚታገለውን ስርዓት በራሱ ህዝብ ላይ ጦርነት ካወጀ ስርዓት ጋር ሌሎች ኃይሎችን ይኸውልህ፣ ፕሮክሲ የሚያስፈልገው ኢንተርናል ስቴት ሴኩሪቲያቸው ጠንካራ የሆኑ ሶሊድ የሆነ ሶሻል ኮሄዥን ያላቸው ሀገር፣ ጠንካራ ማህበራዊ ትስስር፣ ጠንካራ ተቋማት ያላቸው ሀገራት እና አንድሪው መንፈርድ እነ ሳሙኤል ሃንቲንግተን፣ ፍራንሲስ ፉኩያማ፣ እነ ቻርልስ ቲሊ በዚህ ጉዳይ በጣም በርካታ ምርምር ሰርተዋል። አንድ ሀገር የፕሮክሲ ጦርነት የሚያጋጥማት ተቋሞቿ ጠንካራ ከሆኑ፣ የውስጥ ጥንካሬዋ ጠንካራ ከሆነ፣ የውስጥ አንድነቷ ጠንካራ ከሆነ፣ የህዝቦቿ አንድነት ጠንካራ ከሆነና የውጪ ኃይል በቀጥታ ጦርነት ሊያውጅባት በማይችልበት ደረጃ ላይ ስትሆን፣ በአንድም በሌላም መንገድ የውስጥ ጥንካሬዋ እንዲስተጓጎል ለማድረግ በሀገሪቱ ውስጥ ቅራኔዎችን እየፈለጉ ቅራኔ ያላቸውን ኃይሎች ድጋፍ በማድረግ ጸረ አገዛዝ ትግል የሚያደርጉ ሀገራት አሉ። ያው because ጆን መርሻይመር ምን ይላል? great powers are driven less by moral considerations እና በብዛት driven የሚሆኑት by calculations of national interest and balance of power። ጆን መርሻይመር ነው የሚለው ሀገራት በሞራል ኮንሲደሬሽን አይደለም የሚገፉት። ለምሳሌ ሱዳን ውስጥ ቀውስ ስላለ ንጹሃን እየተገደሉ ስለሆነ አይደለም ሀገራት ስለቀጠናው ሰላም ወይንም የሱዳንን ሰላምና መረጋጋት የሚፈልጉት። ሱዳን ያዋጣናል አያዋጣንም ከሚል መርህ ነው የሚነሱት። the tragedy of the great powers የሚል ጽሑፍ አለ ጆን መርሻይመር። እዚህ ጋር እልቂት ስለደረሰ ሀገራት እልቂቱ የከፋ ነው ብለው መጥተው እዛ ሀገር ላይ ገብተው በሀገሪቱ ውስጥ ያለውን እልቂት ለመቅረፍ ብዙ የሚገፋፉበት ሞራል ኮንሲደሬሽን የለም። እዛ አካባቢ ላይ እንዲገኙ የሚያደርጋቸው ፍላጎት ነው፣ ኢንተረስት ነው። ኢንተረስት ካለ ደግሞ ፕሮክሲ ኮንስታንት ነው። ግብጽ ውስጥ አልሲሲ ይምጣ ሌላም ኃይል ይምጣ
በኢትዮጵያ ላይ ኢንትረስት እስካለው ድረስ መንግስቱ ማንም ሆነ ማንም ግብጾች ቋሚ ፍላጎት አላቸው። ግልጽ ነው። ኃይለ ሥላሴ ገጥሞታል፣ መለስ ዜናዊ ገጥሞታል፣ ደርግ ገጥሞታል፣ አንተም ይገጥምሃል፣ የሚመጣውም ይገጥመዋል። እሱ አይደለም ኢሹ። በኢትዮጵያ ህዝብ ላይ ጦርነት ያወጀው አካል ማን ነው? የኢትዮጵያ ህዝብ ዋነኛ የኢትዮጵያ ተጋላጭነት ምንጭ ማን ነው? ምን ይላል ለምሳሌ አንድሪው መንፎርድ ፕሮክሲ ኮንፍሊክቶች ኤክሰፕሽናል አይደሉም፣ ላንተ ብቻ የመጡ አይደሉም፣ ይኖራሉ ይላል። እንደውም ፕሪፈርድ ኢንስትሩመንቶች ናቸው። ብዙ ሀገራት ሀያላን ሀገራት ጥቅሞቻቸውን ለማሳካት ይፈልጓቸዋል። ከ1991 በኋላ ኦፍ ኮርስ መጠናቸው አይነታቸው በብዛት ብዙ ቦታዎች ላይ ቀንሶ ነበር የነበረው። ግን አሁን ላይ ደግሞ በተለይ ከ2023 በኋላ በከፍተኛ ደረጃ የማንሰራራት እድላቸው አድጓል። ጂኦፖለቲክስ አሁን ያለንበትን የዓለም አቀፍ ፖለቲካ ሂደት እየመራው ነው ያለው እንጂ ኢንተርናሽናል ኦርደር እየመራው አይደለም አሁን ያለው። በዚህም ምክንያት ሀገራት ፍላጎት ካላቸው በሀገሪቱ ውስጥ ቅራኔ ካላቸው ሀገራት ጋር ወይንም ኃይሎች ጋር ሊሰለፉ ይችላሉ። ብርቅ አይደለም፣ አለ፣ በቃ ያለ ነው፣ ይኖራል ወደፊትም። መለስ ዜናዊ እንዴት አንድል አደረገው? አንተ እንዴት አንድል አደረገው? ያንተ ጦር ምስራቅ እዙ ምስራቅ ጎጃም ነው ያለው። የኢትዮጵያ ምስራቅ እዝ የኢትዮጵያ ሉዓላዊነት ሊጠብቅ የሚገባው ኃይል ተብሎ እየተዋጋ ያለው ምስራቅ ጎጃም ካለ አርሶ አደር፣ ምስራቅ ጎጃም ካሉ የአማራ ወጣቶች ጋር ነው እየታገለ ያለው። ሙሉ እዞቹን 11 እዝ ኢትዮጵያ አብይ አህመድ ስልጣን ላይ ሲመጣ የነበራት 4 እዝ ነው። አሁን 11 እዝ ደርሷል። 11ዱም እዝ የሚገኘው አንድ ክልል ላይና በዛ ክልል አዋሳኝ በተለይ በትግራይና በአማራ ድንበርን ይዞ በእነዚህ አካባቢዎች ላይ ነው እዙ የፈሰሰው ሙሉ ኃይሉን ያሰፈረው። ከዚህ ህዝብ ጋር ነው እየተዋጋ ያለው ይሄ አገዛዝ። በዚህ ሁሉ ሂደት ውስጥ ግብጾች በዚህ መጡብን፣ እንግሊዞች በዛ መጡብን፣ የመን በዚህ ሊወረኝ ነው፣ እንትን በዛ ሊወረኝ ነው የሚል ቅዠት ውስጥ እንዲገባ ያደረገው በመሰረቱ ምንድን ነው? ግብጽ ሶማሊያ የመጣችበት ምክንያት ምንድን ነው? ትላንት ለምን አልመጣችም? በጃንሆይ ጊዜ ለምን በኢህአዴግ ጊዜ ያላደረገችው? ለምን በኃይለ ማርያም ደሳለኝ ጊዜ አልሆነም? ለምን አንተና እናንተ ባላችሁበት ጊዜ ሆነ? የእናንተ ትልቁ ተጋላጭነት ከግብጽ ከካይሮ ነው የሚመነጨው ወይስ ከ4 ኪሎ ነው የሚመነጨው? የኢትዮጵያ ሰላምና ደህንነት ስጋት የሚመነጨው ከካይሮ ነው ወይስ ከ4 ኪሎ ነው? በየዕለቱ ሀገሪቱ የገጠማት ነው ፖለቲካል ፓራሊሲስ። እንደውም ቻርልስ ቲሊ ለዚህ በጣም ጥሩ ነገር የሚያነሳው እሱ ይመስለኛል። እሱ ምንድነው የሚለው? states cannot be reduced merely to its monopoly over its instruments of coercion ይላል። የአንድ ሀገር አቅም ባለው ወታደራዊ አቅም ጦርነትን የማወጅ አቅሙ ላይ የተወሰነ አይደለም ይላል። የአንድ ሀገር ጥንካሬ የሚለካው በመንግስትና በዜጎች መካከል ባለው መተማመን ነው ይላል ቻርልስ ቲሊ። እና አብይ አህመድ ኢትዮጵያን እያስተዳደሩ አይደለም፣ ኢትዮጵያን እየተዋጉ ነው ያሉት። ያለፉት 8 ዓመት እነሱ እያስተዳደሩ ነው በእነሱ ቤት። but this is not governing። ጦርነት ማወጅ ማስተዳደር አይደለም። 8 ዓመት ኢትዮጵያ በህግ አልተመራችም፣ አልተዳደረችም። 8 ዓመት ከኢትዮጵያ ህዝብ ጋር እልህ አስጨራሽ ውጊያ ነው እያደረጉ ያሉት። ከኢትዮጵያ ህዝብ ጋር እየተዋጉ ስለ ፕሮክሲ ማውራት፣ ስለ ናሽናል ኢንትረስት ማውራት፣ ስለ ስቴት ኮንቲኒቲ፣ ስለ ሀገር ቀጣይነት ማውራት ይቻላል ወይ? ስለ ብሔራዊ ጥቅምና አይቻልም። ሌሎች ሀገራት ኢትዮጵያ ውስጥ ያለውን ቨልነራቢሊቲ የሀገሪቱን ተጋላጭነት ተመልክተው መጥተው የራሳቸውን ናሽናል ጥቅም ወይንም ብሔራዊ ጥቅማቸውን ለማሳለጥ የሚያስችል ነገር ቢፈልጉ ይፈረድባቸዋል ወይ? ኦኬ፣ ማለቃቀስን አቁምና ማሰብ ጀምር ነው ጥያቄው። ማሰብ ጀምር። ምንድነው የምትሰራው ትግራይ? ምንድነው የምትሰራው አማራ? ይሄ ሁሉ ኮማንዶ፣ ይሄ ሁሉ ሪፐብሊካን ጋርድ እያልክ የምትልከው ኃይል በቀን 76 እና 80 ጊዜ በአየር ድብደባ የምትፈጽምበት የወለጋ አማራ ምን አድርጎ ነው? ከዚህ ህዝብ ጋር እየተዋጋ
ስለ የትኛው ናሽናል ኢንትረስት እና ስለ የትኛው ሀገራዊ ጥቅምና ፍላጎት ነው የምታወራው? እና አብይ አህመድን ለመታገል የሚፈልግ አካል ወይንም ሀገር እኔ ምናልባትም the most cheapest በጣም ርካሹ እንትን ያለምንም ከፍተኛ ወጪና ኢንቨስትመንት የራሳቸውን ብሔራዊ ፍላጎቶች ለማሳካት የሚያስችል ሁኔታ ውስጥ ያለ በሁሉም መንገድ ተጋላጭ የሆነ አገዛዝ ነው ያለው። በድርድር የፈለከውን ነገር ልታስፈጽመው የምትችለው አገዛዝ እና በትለይ ይመጣል ይፈርማል። ምክንያቱም ሀገሩን አይቆጣጠርም። በየዕለቱ በቅዠት በፍርሃት ሲባክን የሚውል ስብስብ ነው። የሀገሪቱን ተቋማት አዳክሞ በህዝብና በመንግስት መካከል ያለውን ግንኙነት አዳክሞ የአንድ ሀገር ህዝቦችን በማንነት ከፋፍሎ አንዱን የሀገር ባለቤት ሌላኛውን የሀገር ጠላት አድርጎ ግማሹን ሰፋሪ ግማሹን መጤ እያለ ግማሹን የሀገር ባለቤት የከተማ ባለቤት ለማድረግ እሰራለሁ የሚል ለኢትዮጵያ ህዝብና ለኢትዮጵያ ቋሚ ሰላምና ደህንነት ቁጥር 1 ስጋትን የደቀነው አገዛዝ ይሄ አገዛዝ ነው። ለኔ የካይሮ ሶማሊያም የካይሮ ሱዳንን መገኘት ትልቁ ድካም አንተ ፖለቲካ ድክመት ያንተ የፖለቲካ ልምሻ ውጤት ነው። የገጠመ ፖለቲካል ፓራሊሲስ ውጤት ነው። አንድም ቀን ጠላቶቻችን በዚህ ከበውን ጠላቶቻችን በዛ ከበውን ከሚል ንግግር በሀገር ውስጥ የገጠመንን የፖለቲካ ቀውስ እንዴት ነው የምንፈታው የሚል ጄኒውን የሆነ ፖለቲካዊ ሐሳብ ለኢትዮጵያ ዘላቂ ሰላም ሊያመጣ የሚችልን የፖለቲካ አማራጭና የፖለቲካ ሐሳቦችን ለመንደፍ ሲጥር ሲሞክር አታዩትም። የሀገሪቱ አላት የሚባሉ ቁልፍ ችግርን መፍቻ ሂደቶችን አቢዩዝ እያደረጋቸው ትመለከታላችሁ። አንድ ጊዜ በምርጫ ሌላ ጊዜ ደግሞ ናሽናል ዲያሎጉን እንዴት አቢዩዝ እያደረገው ጭራሽ የህዝብን ፍራስትሬሽን እና ቁጣ የሚያባብሱ ነገሮችን ያደርጋል። በእነዚህ መንገድ ማለት አንድ ህዝብ ስለ አንድነቱ እየታገለ ስለ ራስን በራስ ማስተዳደር እየታገለ ስለ ፖለቲካዊ ስልጣን እየታገለ ስለ ህልውናው እየታገለ ህልውናው ላይ ሌላ ተጨማሪ አደጋን የሚያመጣ ፖለቲካዊ ውሳኔ ለመወሰን ግን ሳያቋርጥ ሲሰራ ትመለከቱታላችሁ ማለት ነው። እንደዛ ነው እያደረገ ያለው። አማራን ለማሸነፍ ብቸኛው መፍትሄ አማራን ማዳከም ነው ብሎ ነው የሚያስበው እንጂ የአማራን ጥያቄዎች 1 2 3 ብለን ለመፍታት ሙከራ እናደርግ። የምንችለውን እንፈታለን፣ የማንችለው ልዩነቶቻችንን ደግሞ ለማስታመም ጥረት እናደርጋለን አይደለም የሚለው። ዲስሚሲቭ ነው። ጥያቄ የለም፣ እንገዛችኋለን፣ እንደፈጥጣችኋለን፣ እንጨፈልቃችኋለን፣ እናፈርሳችኋለን፣ እኛንን የዚህ ሀገር ባለቤት እኛንን የስልጣን ባለቤት ይላል እና ትከሻችን ላይ ጨፈሩ እንዳለው ነው። መሬት ላይ ብቻ አይደለም ጭፈራው፣ የሰዎች ትከሻ ላይም የሰዎች ጭንቅላት ላይም ነው ለመጨፈር ጥረት እየተደረገ ያለው እና መፍትሄ አያመጣም። መፍትሄ አላመጣም አይደለም፣ ችግሩን ይባስ እያባባሰው አሁን ምን ላይ መጣን? ኒው ሪያሊቲ፣ አዲስ ሪያሊቲ ላይ ነው ያለነው። አዲሱ ሪያሊቲ ምንድነው? ብልጽግና በሁሉም አቅጣጫ በኢትዮጵያ ታሪክ የትኛውም መንግስት ተዋግቶ የማያውቀውን አይነት ጦርነት ሊዋጋ ቀናቶች ይቀሩታል። ምናልባትም ቀናቶች። በኢትዮጵያ ታሪክ በርካቶች ለምሳሌ መልታይ ፍሮንት ኢንሰርጀንሲ ተዋግተዋል። ደርግ ለምሳሌ መልታይ ፍሮንት ኢንሰርጀንሲ ተዋግተዋል በተለያየ አቅጣጫ። እንደምታስታውሱት የዚህ የኮልድ ዋር ግሎባል ፕሮክሲ ነበር የነበረው። ከዛ ጋር ተያይዞ ገና ደርግ ወደ ስልጣን በመጣ ማግስት ሳውዲ አረቢያን ጨምሮ በጣም በርካታ ሀገራት የምዕራቡ ሀገራትንም ጨምሮ ደርግ ኮሚኒስት ስለነበረ ኢሚዲየትሊ አይዲዮሎጂካል ዋርፌር ነው የታወጀበት። ስለዚህ በሁሉም አቅጣጫ ደርግ መጠመድ ነበረበት ጦርነት ላይ። የሀገር ውስጥ ቅራኔ ያለ ተጨባጭ ቅራኔ፣ እሱን አድሬስ ማድረግ አልፈለገም። ወንበዴዎች ነው የሚለው በሀገር ውስጥ ያሉ ፍላጎቶችንና ቅራኔዎችን ልክ ይሄኛው ባንዳና ባዳ እንደሚለው አይነት ነው። የሀገሪቱ ውስጥ ያጋጠሙ ፖለቲካዊ ቀውሶችን በህዝብና በማህበረሰብ አሁን ይሄ ያለበት ይሄ ስርዓት ደግሞ ይለያል። ደርግ የገጠመው አይዲዮሎጂ ነው፣ አይዲዮሎጂካል ዋርፌር።
አብዛኞቹ በከተማም ይሁን በገጠር ጦርነትና ትግል ያደርጉ የነበሩ ኃይሎች ይነስም ይብዛም ራሳቸውን አላይ የሚያደርጉት ከሚያምኑባቸው እና ሊያስፈጽሟቸው ከሚፈልጉ አንዳንዶቹ ኦፍ ኮርስ ተመሳሳይ አይዲዮሎጂም ይዘው የሚጋደሉባቸው ምክንያቶች ያሏቸው ቢሆንም የተለያየ ምክንያት ብቻ የሀገሩን ውስጥና ዓለም አቀፋዊ ሁኔታው ደርግ የተለየ ፖለቲካ አውድ ውስጥ እንዲመጣ አድርጎታል። እዛ ላይ ምን ተጨመረበት? በእንቅርት ላይ ጆሮ ደግፍ ተጨመረበት። ደርግ ችግርን የሚፈታበት ሂደት ለእያንዳንዱ ነገር ደም ማፍሰስ፣ ለእያንዳንዱ ነገር ጥቃት፣ ለእያንዳንዱ ነገር አፈና፣ ግድያ ወታደሩ እዛም ወታደሩ እዛም ወታደሩ እዚህም ወታደሩ እዛም በየቦታው ወታደር ሲያልቅ አርሶ አደር ሲያልቅ የማያስገባው ኃይል አልነበረም። ከዛ አልተማርንም። ዛሬም ያለው ኃይል ሀገሪቱን እያስተዳደርኩ ነው ይላል፣ ግን ከሀገሪቱ ጋር እየተዋጋ ነው ያለው። በሁሉም የሀገሪቱ አቅጣጫዎች እያደረገ ያለው ጦርነት ነው። ዛሬም መጥተው የሚነግሩን እንደውም ትላንትና ተማሪዎች ሲመረቁ ምንድነው የሚላቸው የነበረው? ብርሃኑ ጁላ ተዘጋጁ ነው የሚላቸው። በየጊዜው ተዘጋጁ። አሁንም በጣም የሚገርመው ነገር ለምሳሌ ቀደም ያልኳችሁ እና አጫሉ ሸለመና ዳንኤል ጉታ በነበራቸው መድረክ ላይ ሲያነሱት የነበረው ነገር ምንድነው? እንዴት የጦርነቱን ናሬቲቭ እንቆጣጠር። ሁሉ ጊዜ የሚያስገርመኝ የዚህ አገዛዝ ለየት ያለ ባህሪ የሚገርመው ነገር ምንድነው? ጦርነቱን እንዴት ልቆጣጠረው፣ እንዴት ገቨርነንስን ኢንሹር ላደርግ፣ እንዴት ፖለቲካዊ መፍትሄዎችን በአገር ውስጥ ላዋልድ አይልም። እንዴት የጦርነቱን ትርክት ልቆጣጠረው፣ ናሬቲቭን እንዴት ልቆጣጠረው። ለምሳሌ አሁን በቀደም የታክሲ ባለሙያዎችን ወይንም ታክሲ ነጂዎችን የታክሲ አሽከርካሪዎችን ምን አለ? ከውጭ ሀገር ለሚመጡ ሰዎች ሀገሪቱ ውስጥ ስላለው ችግር ምንም ለማያገኙት ነገር ሀገሪቱ ውስጥ ስላለው መከራና ሀገሪቱ ውስጥ ስላለው በደል ይነግሯቸዋል። በዛ መንገድ መከራና በደል አላለም እሱ ያለው ሀገሪቱ ውስጥ ስላለ አንዳንድ ችግር ነው ያለው። መናገር የሚገባቸው ጥሩ ነገሩን ሆኖ ሳለ እነሱ ግን ለሚመጣው ቱሪስት ኔጌቲቭን እየነገሩ ቱሪስቱ ገና ከኤርፖርት እንደመጣ ታክሲ ውስጥ እንደገባ ሆቴል ገብቶ በሁለተኛው ቀን መመለስ ይፈልጋል። ምክንያቱም ታክሲ አሽከርካሪዎቹ የሚነግሩት ሀገሪቱ ውስጥ ስላለው ሆረር ነው። ሌሎች ሀገራት ችግር አለ፣ እኛ ጋር ብቻ አይደለም። ስለዚህ ጥሩ ነገሯቸው ነው የሚለው። የሚያስጨንቀው ታክሲ ነጂዎቹ የሚያስጨንቃቸውን ነገር ለቱሪስቱ መናገራቸው አይደለም። እሱን እንዴት እፈታለሁ የሚለው ነገር አይደለም የሚያስጨንቀው። የሚያስጨንቀው ቱሪስቱ ምን ይሰማል የሚለው ነገር ነው የሚያስጨንቀው። ስለዚህ ለቱሪስቱ he was actually የኢትዮጵያን ሕዝብ እየጠየቀ የነበረው በዛ ንግግሩ ችግራችሁን ለሕዝብ አትንገሩ፣ ለሚመጣ አካል አትንገሩ፣ ደብቁት። እኔ የምዋሻውን ውሸት እያበላሻችሁብኝ ነው። እኔ ለሚመጣው ቱሪስት ለዓለም አቀፉ ቲክቶከር አምጥቼ እዚህ አዲስ አበባ ሌላ ተአምር ነው የሆነ ያለው የሚል ገጽታን እየፈጠርኩ እናንተ ልክ ሰውየው ሲመጣ ርቦናል ትላላችሁ። ዲሴፕቲቭ መሆን አለባችሁ። ከኔ ጋር አብራችሁ መዋሸት አለባችሁ። በውሸት አልተባበራችሁኝም። ቱሪስቱ ቲክቶኩን አምኖ ነው የመጣው። ሲመጣ አዲስ አበባ ላይ የተነገረው ነገርና የሚያየው ነገር አንድ አይደለም። ገና ታክሲ ውስጥ ሲገባ የህዝቡን መከራ ማየት ይጀምራል። ህዝቡን ምን ላድርገው ነው አብይ አህመድ የሚለው። የህዝቡን ፍራስትሬሽን መፍታት አይደለም የሱ እንዴት የቱሪስቱን ጭንቅላት እቆጣጠራለሁ። አዲስ አበባ ላይ ለምን ሄቪሊ ኢንቨስት ያደርጋል የሚለውን ገና አብይ አህመድ ወደ ስልጣን እንደመጣ የከፍተኛ ተቃውሞ ገጥሞት የነበረው ከኦሮሞ ልሂቃን ነው። ታስታውሳላችሁ? አብይ አህመድ ወደ ስልጣን እንደመጣ ከፍተኛ ተቃውሞ የገጠመው ከኦሮሞ ልሂቃን። ምክንያቱም the rest of the country ኢትዮጵያ ውስጥ ያለው አብዛኛው ኃይል ተቀበለው። አብይ ስልጣን ስላልነበረው እና ስለሚፈራ በወቅቱ የሚፈልገውን ነገር ለምሳሌ ባንዲራን በተመለከተ ምናምን ክልከላ ማድረግ ቢችልበት እድል አቅምም አልነበረው። ስለዚህ እያመመውም ቢሆን አብይ ማይፈልጋቸው ባንዲራዎች፣ ሌሎች ነገሮችም ተውለበለቡ። የነጻነት እንትን መጣ ተባለና ሀገሪቱ ውስጥ በአንድም በሌላ መንገድ
ህብረተሰቡ የሚተነፍስበት ሁሉም ባንዲራውን የኦነጉም ባንዲራ የአረንጓዴ ቢጫ ቀዩ ባንዲራ ሁሉም ነገር በሀገሪቱ ውስጥ በነፃነት ምቾት ባይሰጠውም በኋላ ላይ ትክክለኛ ባህሪውን ሊገልጥም ቢሆን መጀመሪያ አካባቢ ላይ ግን እነዚህ ላይ ክልከላ ማድረግ አልቻለም። እንደውም ትዝ የሚላችሁ ከሆነ አንድ ጊዜ ፓርላማ ቀርቦ አቶ አንዳርጋቸው ጽጌን ከፈታው በኋላ አቶ አንዳርጋቸው አንድ ስብሰባ አድርጎ ነበር አዲስ አበባ ላይ ነው የሚለው አብይ አህመድ እና በዛ ስብሰባ የደህንነት ሹሙ ያልተፈቀደ ባንዲራን አድርገው እና አንዳርጋቸው ስብሰባ እያደረጉ ስለሆነ መልሼ አስረዋለሁ አንዳርጋቸውን አለኝ። አታስረውም አይ ቲንክ መልሰው አሰሩት መሰለኝ። በኋላ ካልተፈታ ብሎ ክርክር አድርጓል አብይ አህመድ። ምክንያቱም አብይ አህመድ ለምዕራባውያን ሪፎርሚስት ሆኖ ነው የመጣው። መልሰው አንዳርጋቸው የሚታሰርበት ከሆነ ያንን ገጽታውን ስለሚያበላሽበት በፍጥነት እንዲፈታ ከህወሓት ደህንነት ሹሞች ጋር ሰጣ ገባ ውስጥ ገብቶ እንደነበረ መጥቶ ፓርላማ ላይ ሲናገር ታስታውሳላችሁ ማለት ነው። የሚያስጨንቀው ነገር በአደባባይ የሚታየው እውነታ፣ ህዝብ የሚኖረው መከራ፣ ሀገሪቱ ውስጥ ያለው ጉስቁልና፣ ሀገሪቱ ውስጥ ያለው ሰላም እጦት፣ ሀገሪቱ ውስጥ ያለው ነገር ሳይሆን የሚያስጨንቀው ሰዎች ስለ ሀገሪቱ ምን ይላሉ፣ ገጽታውን በተመለከተ ምን አይነት ገጽታን እንሽጥ፣ ችግሩን እንዴት እንፍታለን። እየወጣ በየዕለቱ ፕሮክሲ እንደዚህ ያደረገኝ፣ ጽምዶ እንደዚህ ያደረገኝ፣ ጽምዶ እንደዚህ ያደረገኝ፣ እንትኖች እንደዚህ ያደረጉኝ፣ ተላላኪዎች እንደዚህ ያደረጉኝ፣ ሁሉንም ጎረቤት ሀገራት የችግር ማዕከል አድርጎ ጎረቤቶችን እንደ የኢትዮጵያ ደህንነት ወሳኝ ቁልፍ አጋር አድርጎ አይደለም የሚመለከተው። የኢትዮጵያ ደህንነት ቁጥር አንድ ስጋት ፍራጃይል ናቸው። ስለዚህ ተጋላጭ ነን እኛም ከነሱ። እነዚህ ጎረቤቶቻችን ችግሮቻችን ናቸው ነው የሚለው ብልጽግና። ጎረቤቶቻችን የመፍትሄዎቻችን አካል ናቸው። የሰላም እቅዶቻችን አካል ናቸው። የናሽናል ሴኩሪቲ ስትራቴጂያችን ተራማጅ። ምክንያቱም ከጎረቤት ሰላሞች ጋር በተለይ ሴኩሪቲ አሁን ፖስት ሞደርን ላይ በደንብ ዘምኗል። የገልፉ የደህንነት በቀጥታ በተለይ የኢነርጂ ሴኩሪቲ፣ የዳታ ሴኩሪቲ በከፍተኛ ደረጃ ይይሏል። የአንድ አካባቢ ደህንነት፣ የኬብል ደህንነት፣ የኮሪደር ደህንነት፣ የዓለም አቀፉ ህዝብ ሰላም ደህንነት ነው። ያንን ሆርሙዝ ፕሩቭ አድርጎልናል። በጣም ዘምኗል ኮንሰፕቱ አይደለምና የጎረቤት ሀገራትን ቀርቶ ማለት ነው። ብልጽግና እንደዛ አይደለም የሚለው። ጠላቶቻችን የውስጥ ኃይሎችን አስነሱብን፣ የውስጥ ኃይሎችን አስታጠቁብን። የውስጥ ኃይሎች የተነሱበት ግሪቨንስ ተጨባጭ ነው። አሁን እናንተ የትኛውንም አይነት ስያሜ ስጡት፣ ኢትዮጵያ ውስጥ የሚታገሉ ኃይሎች የሚታገሉበት ምክንያት የጎረቤት ሀገራትን ፍላጎት ለማሳካት የሚደረግ አይደለም። ተጨባጭ በህዝቦች ላይ የተደቀነ አደጋ፣ ከናንተ የሚመነጭ አደጋ በኢትዮጵያ ህዝቦች ላይ ተደቅኗል። የኢትዮጵያ ህዝብ ቁጥር አንድ ስጋት እናንተ ናችሁ። የኢትዮጵያ ሰላም ቁጥር አንድ ስጋት እናንተ ናችሁ። ኢትዮጵያ ለምታካሂዳቸው ቀጣይ የፖሊሲ ሪፎርሞችና ማሻሻያዎች በሰላሙ ዘርፍ፣ በሴኩሪቲው ዘርፍ፣ በኢነርጂው፣ በኢኮኖሚው፣ በሌሎችም ኢንክሉዲንግ ጂኦፖለቲካውን ጨምሮ ቁጥር አንድ ስጋት ሆናችሁ የቀጠላችሁት እናንተ ናችሁ። እናንተ በስልጣን እስካላችሁ ድረስ በነገራችን ላይ የኢትዮጵያ ዘላቂ ጥቅም ሊከበርም አይችልም ወደሚል ድምዳሜ መድረስ ያስፈልጋል። it is not ቀጠናው አይደለም ችግሩ፣ it is you እናንተ ናችሁ ችግሩ። እነሱ ችግሩ ከየት ነው የሚመጣው? ከካይሮ ነው። እነሱ ችግሩን ካይሮን ሶማሊያ ያመጣው የእናንተ የፖሊሲ ፍላውድ ፖሊሲ፣ የእናንተ ሸፋፋ ፖሊሲ ውጤት፣ የእናንተ ሽንፈት ነው። ከኢትዮጵያ ህዝብ ጋር የኢትዮጵያን ህዝብ የሀገሪቱን የሴኩሪቲ የደህንነት ዋና ምሽግ ሰብራችሁ የኢትዮጵያን ደህንነት በድሮን እንጠብቃለን አላችሁ። ኢትዮጵያ በድሮን አልተጠበቀችም። ፎርዛት ማተር አይደለም። ዛሬ እነሱ የሚመጻደቁበት የድሮን ቴክኖሎጂ ወይንም ሌሎች ቴክኖሎጂ ኤሌክትሮኒክ ዋርፌር ምናምን እያሉ ይኮላተፋሉ። ቴክኖሎጂ ዴሞክራቲክ ነው። እናንተ ታጥቃችሁት ሌላው ማይታጠቅበት ምክንያት የለም። ትልቁ ቁልፉ በኢትዮጵያ እንግዲህ የኢትዮጵያ ነገስታት ጥበብ እና አስተዳደር ጥበብ ውስጥ ትልቁ ቁልፍ
የኢትዮጵያ ትልቁ ፖሊሲዋ የነበረው የውስጥ ተጋላጭነቷን ቀንሶ የጎረቤት ሀገራትን ሰላም የራሷ የደህንነት አካል አድርጎ ማሰብ ነበር። የኢትዮጵያን ችግር በተለይ ከብሔሮች ከቡድኖች እና ከቡድን መብቶች የሚነሱ ስጋቶች በከፍተኛ ትኩረት የሚወሰዱ ነበሩ። ከዚህ በፊት የኮንሶ ህዝብ ጥያቄ በቀላሉ ዲስሚስ አይደረግም የሀገር ደህንነት አካል ስለሚሆን። ስለዚህ ያንን ጥያቄ መፍታት የውዴታ ግዴታ ነው የሚሆነው። ግን የኢትዮጵያ ደጀን ህዝቦች ለዘመናት ሀገሪቱ የተጠበቀችው በብርሃኑ ጁላ ጦር አልነበረም። እነዚህ ሰዎች የነሱ መከላከያ ታሪክ ስንት ዓመት እንደሆነ አያውቁም እንዴ? ኢትዮጵያ has been there ለብዙ ሺህ ዓመታት በወታደር አይደለም ስትጠበቅ የነበረው በአርሶ አደር ነው። እናንተ ዛሬ የምትመጻደቁበት የመከላከያ ተቋማቶቻችሁ ምናምን ሳይኖሩ በፊት ኢትዮጵያና ህዝቦቿ ነበሩ። የእናንተ ቬትራኖችና አማካሪዎቻችሁ ጫካ ገብተን ትግል ጀመርን ከማለታቸውም በፊት ኢትዮጵያ በአርሶ አደር ትጠበቅ ነበር። ከኢትዮጵያ አርሶ አደር ጋር ጦርነት ገጥመው ከዛ በኋላ ዩናይትድ አረብ ኤሚሬት በመሰጣቸው ድሮን የኢትዮጵያን ደህንነት እንጠብቃለን የሚሉ ሰዎች ናቸው እነዚህ ሰዎች። አምናት ዲስሚሲንግ የቴክኖሎጂውን ኢምፖርታንስ እያናናኩ አይደለም። ለምን ማሸነፍ አልቻላችሁም? ድሮን ታጥቃችኋል። የታጠቃችሁ ቴክኖሎጂ ምን አመጣላችሁ? የአየር ኃይላችሁ ፋይዳ ምንድነው? የምትመጻደቁበት የጦር መሳሪያ የት ገባ? የምታሰለጥኑት ያ ሁሉ ሰራዊት ካለፉት 7 ዓመታት ጀምሮ ለምሳሌ የዛሬ 7 ዓመት በአንድ ጊዜ እስከ 150,000 ሰራዊት አስመርቋል ሽመልስ አብዲሳ። የት ገቡ እነዛ ወታደሮች? ያ ሁሉ ታመርቱት የነበረው ሰራዊት 8ኛ ዙር 10ኛ ዙር 62 አሁን 64ኛ 65ኛ ዙር ነው የሚባለው የሚያስመርቁት ሰራዊት የት ነው የሚገባው? ያ ሁሉ ቴክኖሎጂ የምትሉት ነገር የት ነው የሚገባው? ችግሩን ለመፍታት ምንም አይነት ፖለቲካል ሬዲነስ የላቸውም። እርግማን ነው የያዙት። ይመጣሉ፣ በዚህ ፈንድቶ ያድራል። ይመጣሉ፣ በዛ ፈንድቶ ያድራል። ይመጣሉ፣ በዚህ ይሸነፋሉ። ይመጣሉ። ቀጠናውንም አገነስዝም። እነዚህ ሰዎች አሁን ለምሳሌ ከግብጽ ኃይሎች ጋር ትልቁ ቅራኔያቸው በህዳሴው ግድብ ላይ ያለው ሰጣ ገባ አይደለም። እና አብይ አህመድ ግብጽ ወደ ድርድር ጠረጴዛ ብትመጣ እና የግብጽ ወዳጅ ቢሆኑ በጣም ይፈልጋሉ። ኤርትራ ወዳጃቸው ብትሆን ለምሳሌ ብርሃኑ በቀደም በንግግሩ ምን ይላል? ከኛ ጋር ተሻርከው በትብብር መስራት ሲችሉ ያንን አልፈልግም ብለው በጠላትነት መንገድ ቀጠሉ ይላል። ስለዚህ ከኛ ጋር ተሻርካችሁ ስሩ ምናምን ማለት ይፈልጋል። ግን ያደረሱትን ዳሜጅ አይገነዘቡ። በቀጠናው ላይ ያደረሱ ያሉትና የነበረው ዳሜጅ ምን ያህል ክሬዲቢሊቲያቸውን እንዳሳጣቸው በዋናነት በኢትዮጵያ ህዝብ መተፋታቸው። የኢትዮጵያ ህዝብ የማይቀበለውን ስርዓት ጎረቤት የሚቀበልበት ምክንያት የለም። what is bad for the people is bad also for the neighbor። ለሀገሪቱ ህዝብ ችግር የሆነ ኃይል ለጎረቤት ሀገርም ችግር ነው። ምንም ጥያቄ የለው። በኢትዮጵያ ታሪክም እንዲህ አይነት ኃይል ተነስቶ አያውቅም ነው አይደለም ያሉት ፕሬዝዳንት ኢሳያስ። ኢትዮጵያ ውስጥ በጣም በርካታ ኃይሎችን ታግለናል ይላሉ። ከበርካታ ኃይሎች ጋር ታግለናል፣ ከበርካታ ነገስታቱን ጨምሮ ንጉሰ ነገስቱን ጨምሮ ከበርካታ የኢትዮጵያ መንግስታት ጋር ጥሩ ግንኙነት አልነበረንም የሚልና የነዚህ ይለያል ይላል። ምክንያቱም በኢትዮጵያ ታሪክ ለመጀመሪያ ጊዜ በዚህ ደረጃ ራሱን ትሮጀን ሆርስ ሆኖ የትሮይ ፈረስ ሆኖ የጠላትን ፍላጎት ጭኖ ከኢትዮጵያ ህዝብ ጋር ጦርነት የሚያደርግ ምንም አይነት ፕሮክሲ እኮ አያስፈልግም። ከአብይ አህመድ ጋር ቁጭ ብለህ መታዘብ እኮ ነው። ለምን ገንዘብህን ትሰጣለህ ኢትዮጵያ ውስጥ ላለው ትግል? ምክንያቱም ኦሬዲ ሰውየው በየዕለቱ መከራ ነው ለሀገሪቱ ሲያፈብርክ የሚውለው። ጦርነት ነው በየአካባቢው፣ በየቀጠናው ላይ ሰላምና መከራ ጦት ነው እነሱ በሚፈጥሯቸው ፖለቲካዊ ቀውሶች። የምን ፕሮክሲ ነው? ፕሮክሲ ትናንትም አለ፣ ዛሬም አለ፣ ወደፊትም ይኖራል። ምክንያቱም የሀገራት ስትራቴጂክ ኢንተረስቶች ምንድናቸው? ቋሚ ናቸው። ቀደም እንዳልኩት ጆን መርሻይመር እንደሚለው
የሞራል ኮንሲደሬሽን አይደለም በሀገራት ግንኙነት መካከል ወሳኝ ሆኖ የሚመጣው። ኢትዮጵያ ታሳዝነናለች የሚል ሀገር የለም። ህዝቦቿ ያሳዝኑናል። ህዝቦቿ ክርስቲያኖች ናቸው፣ ሙስሊሞች ናቸው። እኛ ሙስሊም ስለሆንን ወይ ክርስቲያን ስለሆነን እንዲህ ማድረግ የለብንም አይደለም። ኢንተርናሽናል ፖለቲካው እንደዛ አይሰራም። ፍላጎት ነው ያለው። ፍላጎት ቋሚ ነው። አንተምና ሌላውም ይምጣ፣ በኢትዮጵያ ላይ የሚኖረው ፍላጎት ቋሚ ሆኖ ይቀጥላል። ያንተ ትልቁ ስጋት መሆን ያለበት ከኢትዮጵያ ህዝብ ጋር ያለህ ግንኙነት ምን ይመስላል? በሀገሪቱ ውስጥ ያለው ሁኔታ ምን ይመስላል? እንዴ ደም አፋሳሽ ጦርነት በየቦታው እያደረገ አርሶ አደር እያሰለፈ እየረሸነ ህፃናት እያሰለፈ እየረሸነ ተማረ የሚባለውን ወጣት እያሰደደ ግማሹን እስር ቤት እየማገደ አንድን ህዝብ በዚህ ደረጃ በሙዚቃና በዘፈን እያጥላላ እያዋረደ መንግስት ነኝ እያለ ደግሞ ሰላም ስጡኝ ምናምን እያለ ደግሞ ሲመጻደቅ ተሰማዋለህ ማለት ነው። እና ኢትዮጵያን ለማውደምና ለማጥፋት ከናንተ የተሻለ ሌላ ኃይል በታሪክ ሊመጣ አይችልም። እኔ የትኛውም ኃይል ኢትዮጵያን የሚጠላ ኃይል ከአብይ አህመድ የተሻለ ኃይል ኢትዮጵያ ላይ ያገኛል ብዬ አላስብም። አብይ አህመድ ናቸው ጥሩ መዶሻዎች ሀገርን ለማፍረስ የኢትዮጵያን ለብዙ ዘመናት ህዝብን ያስተሳሰሩ ሶሻል ፋብሪኩን ማህበራዊ ትስስሩ እያፈረሰ ተቋማዊ ጥንካሬዋን እያሳጣ ህዝቡንና ደጀኑን ከተቋማቶቹ እየነጠለ ዛሬ አርሶ አደርን ከመከላከያ ጋር የሚያዋጋ ሆኖ አረፈው። መከላከያው አሁን የአማራ አርሶ አደር በዛ ጋር ያልፈዋል። ሂዱና ማርኳቸው። ህፃናት ናቸው። ልብሳቸውን አለባበሱንም አያውቁበትም። ተዝረክርከው ነው የሚመጡት። ንፍጣቸውንም መጥረግ አይችሉም። ከዛ እነሱን እዛ ሄዶ እንደገና ልብሳቸውን ቀያይሮ መታወቂያ አውጥቶ ወደ ሀገራቸው መስደድ የአማራ አርሶ አደር በርደን ነው የሆነው። እነዚህን ከየትም እያመጣ ከጎዳና እያፈሰ እያመጣ ምናምን ነው እያመጣ የሚደፋው። ግድ የለውም። ወታደር የለውም ሀገሩ። እውነት ለመናገር ወታደሮችም አይደሉም፣ አይመስሉም፣ የላቸውም እንደዛ አይነት ገጽታ። እና ይሄንን ነውር ነው ስርዓት ብለው በሀገሪቱና በህዝቡ ላይ ጫኑ። እና በየለቱ ከኤክስተርናል አክተሮች ከውጭ ኃይሎች የሚመጣ ጥቃት እንዳለ ነው የሚናገሩት። የኤክስተርናል አክተሮች ግን ሁሉ ጊዜ የውጭ ኃይሎች የውስጥ ተጋላጭነትን ያያሉ። የውስጥ ተጋላጭነት ጥቅም አላቸው፣ ፍላጎት አላቸው። ኢትዮጵያ በጣም ትልቅ ሀገር ነው፣ ስትራቴጂካሊ በጣም ኢምፖርታንት ነው። ኤንድ በርካታ ሀገሮች ጋር የሚተሳሰርበት በብዛት ከበርካታ ሀገራት ጋር የሚጋራቸው በተለይ ሃይድሮሎጂው ብዙ ሀገራት ጋር ያስተሳሰረው ሀገር ነው። ግብጽ ዛሬ ብቻ ነው እንደ ለኢትዮጵያ የነበረው። ዮሐንስ ተዋግቶታል፣ ቴዎድሮስ ተዋግቶታል። የኢትዮጵያ ነገስታት በተነሱ ጊዜ ሁሉ ተዋግተውታል። ለእናንተ ሲሆን ብርቅ የሚሆንበት ምክንያት የለም። ግን እናንተ ሌሎቹ ያላደረገ ሌሎቹ የኢትዮጵያን ህዝብ ይዘው ነው የቆሙት። እናንተ ከኢትዮጵያ ህዝብ ጋር እየተዳማችሁ ነው የቆማችሁት። ይሄንን ስቱፒዲቲ ነው ማረም ያልቻላችሁት። ወጣችሁ በየለቱ አታልቅሱብን። ኦኬ የኢትዮጵያ ህዝብ ላይ ጦርነት አውጃችሁ ወገናችንን በሀገሩ እንዲደማ ያረጋችሁ እናንተ በመታስታጥቁት ወታደርና አረብ መሬቶች ዘመዶቻችሁ ሆነው የኢትዮጵያ ህዝብ ጠላታችሁ ሆኖ በዛ መንገድ በኢትዮጵያ ህዝብ ላይ ጥፋት እየፈጸመ ያለ ኃይል አርኖ በዚህ ደረጃ መጥቶ በየለቱ እያማረረ ሲያለቃቅስ ማየት ትክክል አይደለም ነው። ጭንቅላታችሁን አሰሩት። የጦርነቱ ምክንያት ሌላ ውጫዊ ምክንያት አይደለም። ከካይሮ የሚነሳ ስጋት አይደለም። የኢትዮጵያ ስጋት ሆኖ የሚያውቀው በእውነቱ እንደውም ከኢትዮጵያ የሚነሳ በረከት ነው ለካይሮ ሄደ ነበር አይደል? እና ከንጉስ ዳዊት ጀምሮ 11ኛውንም 12ኛውንም 13ኛውንም ክፍለ ዘመን ከዛም በፊት ያለውን ሁኔታ በጣም በበርካታ ዲፕሎማሲ በብዙ አይነት ስልቶች የኢትዮጵያን ዘላቂ ጥቅምና ሰላም ለማስጠበቅ በርካታ ጥረቶች ሲደረጉ ነበር የነበረው። እናንተ ስትመጡ ግን ዛሬ ድንበሯን የኢትዮጵያን ድንበር አሁን ብዙዎቹ ምንድነው የሚሉት
የአንድን ሀገር ሉዓላዊነት የምትጠብቀው ድንበር ላይ አይደለም ይላሉ። የአንድ ሀገር ሉዓላዊነት የሚጠበቀው ተቋማት ውስጥ ነው። የአንድ ሀገር ሉዓላዊነት የሚጠበቀው በኢትዮጵያ ተቋማቶች ውስጥ ነው። ድንበር ላይ አይደለም የኢትዮጵያ ሉዓላዊነት ያለው። የኢትዮጵያ ሉዓላዊነት ያለው በኢትዮጵያ ህዝቦች ውስጥ ነው። የኢትዮጵያ ሉዓላዊነት አልቲሜትሊ የኢትዮጵያን ህዝቦች ሰላምና ደህንነት ማረጋገጥ ነው ግቡ እንጂ የኢትዮጵያ ሉዓላዊነት ማለት የአብይ አህመድን ስልጣን መጠበቅ ማለት አይደለም። ከኢትዮጵያ ህዝብ ጋር እየተዋጋህ ሉዓላዊነትንም የኢትዮጵያ ሉዓላዊነት ዘብ ነኝ ልትል አትችልም። ተቋሙን አንተ የኢትዮጵያ ህዝብ የገነባቸው ተቋማቶች የኢትዮጵያን ህዝብ እየተዋጉ ስላሉ ማለት ነው። ከግብጽ የምንጠብቀው ትሬት አለ የለም። ኦሬዲ አዲስ አበባ ነው ያለው የኢትዮጵያ ህዝብ ቁጥር 1 ስጋት ማለት ነው። ስለዚህ ከግብጽ ይመጣል ብሎ የኢትዮጵያ ህዝብ የሚፈራው ከዛም እንትን የሚለው በእውነት ከዛ አካባቢ ይመጣል የሚባል ስጋት አይደለም። የሀገሪቱ ቁጥር 1 ስጋት የሀገሪቱ ቁጥር 1 ስጋት 4 ኪሎ ነኝ የሚለው በብሔር ተዋድኖ የብሔር ኦሊጋርኪ ፈጥሮ የሀገሪቱን ሁሉን ነገር ነፍሷን ጭምር ቆጣጠራለሁ የሚል ህዝቦቿን ያደማ ያንንም እንደ ዲሞግራፊክ ፖለቲካል ሪኢንጂነሪንግ የሚቆጥር ቁጥራቸውን ቀነስ ነው ፖለቲካሊ ሪሌቫንት አደረግናቸው ከተሞቹን አወደምን እያሉ የሚፈነጩ መቀሌን በሻሻ አደረግናት የሚሉ አማራን እኮ ሰበር ነው የሚሉ እነዚህ ነውሮች አሁን ስለ ኢትዮጵያ ዘላቂ ጥቅም ደግሞ ለማውራት ሲመጡ ማለት ነው። እና ኢትዮጵያ የራሷ መንግስት ይገባታል። ህዝቦቿን የሚያከብር መንግስት ይገባታል። ከህዝቦቿ ጋር የሚዋጋ ሳይሆን ህዝቦቿን እንደ ደጀን የሚቆጥር የሉዓላዊነቷ የክብሯ የሰላሟ መገለጫ የሆነው ህዝቧን ድሃ ቢሆንም ህዝቧ ይከበራል። ዛሬ ድህነቱን እንዳይናገር ድሃ ያሳፍራል እየተባለ አዲስ አበባ ላይ ድሃን ለመደበቅ የሚደረግ ጥረት የህዝቡን መከራና ሰቆቃ ከማከም ይልቅ የህዝብን ፍርሃትና ስጋት ከማከም ይልቅ ህዝብን በስጋትነትና በጠላትነት ፈርጆ የኢትዮጵያ ህዝብ ላይ መሳሪያ ደቅኖ ድሮንን ተማመናለሁ እያለ ድሮንን በድሮን ቴክኖሎጂ የሚመጻደቅ ኃይል ሆኖ ተመለከቱታላችሁ። በቀጣይ ምንድነው የሚሆነው? አሁን ባለው ሌቭል ኦፍ ስቱፒዲቲ ብልጽግና ለማዳን የሚያስችል ምንም ነገር የለም እና እንዳልኩት በምን አይነት መንገድ ለውጥ ይምጣ የሚለውን በተመለከተ ነው። ኢትዮጵያ ውስጥ በሁለት አይነት መንገድ ለውጥ ሌሎች ሀገራት ላይ በሁለት አይነት መንገድ ለውጥ ይመጣል። ብዙ ጊዜ ህዝባዊ መንገዶችን ተከትለ ህዝቡ የሚከተላቸው አማራጮች ለምሳሌ ህዝባዊ ተቃውሞ ሊሆን ይችላል። ሌሎች አማራጮችን ተጠቅመ እና ሌሎች ህጋዊ መንገዶችና ፖለቲካ አማራጮችን ተጠቅመ የምታደርጋቸው ነገሮች የሉ because ፖለቲካ የለም። ምርጫ ነው ያለው። ፖለቲካው ምርጫ ነው። ፖለቲካ የለም የምለው ምርጫ ስለሌለ ነው። ምርጫ ቢኖር ፖለቲካ ይኖራል። ፖለቲካ ሲኖር ደግሞ የፖለቲካ ድርጅቶች ይኖራሉ። እነዛ መንገዶች ምናምን ለሴሬሞኒ ለማስመሰል እንኳን የሉም። ሀገሪቱ ውስጥ ለማስመሰል እንኳን የሉም። የኢትዮጵያ ህግ አውጪዎች የኢትዮጵያን ዘላቂ ሰላምና ደህንነት አሁን ያለችበትን ቀውስ እንዲፈቱ በምርጫ ተወዳድረው ፓርላማ የገቡት ካሙዙ ካሳ ናቸው። እና ይታየኛል ካሙዙ እንዴት አድርጎ አማራ ላይ ያለውን ጦርነት የሱዳንን ያንን ኮምፕሌክስ ክራይሲስ በሚያወጣቸው ህጎች እና የመፍትሄ ሐሳቦች እንዴት ኢትዮጵያ እንደምትሻገር መገመት ትችላላችሁ። እዝነት እኔን ሰልት ለሀገሪቱ ስድብ አይደለም። እኔ ግለሰብን አለማክበሪያ አይደለም። ማንም ኢትዮጵያዊ የመምረጥ እና የመመረጥ መብት አለው ነው ህገ መንግስቱ የሚለው አይደለም። ግን የገጠማትን አደጋ ነው የምለው። ያሰራቸውን ሰዎች ተመልከቱ። እስር ቤት ውስጥ ያሉ ልሂቃንን ተመልከቱ። የህዝብ እንደራሴዎችን ከፓርላማ ገፎ ክብራቸውን ገፎ ነው እስር ቤት ውስጥ የወረወራቸው አማራዎች ናቸው በሚል እና ምን እያደረገው እንዳለ የሀገሪቱን ወሳኝ ምክር ቤቶች ፖለቲካ ተቋማቶች በምን አይነት ሰዎች እጆች እንደሚወድቁ መገመት ትችላላችሁ። እነዚህ ሰዎች ለዚህ ውስብስብ የሀገሪቱ ክራይሲስ ምን አይነት ውስብስብ መፍትሄ ይዘው ይመጣሉ ብላችሁ ማሰብ ነው በቀላሉ።
በዚህ ጭንቅላታቸው አይድኑም። ስለዚህ በየዕለቱ የሚሸነፉት በእኛ ጥንካሬ አይደለም። ብልጽግና በየዕለቱ የሚሸነፈው በራሱ ድክመት፣ በራሱ የማሰብ ውስንነት፣ ነገሮችን የሚመለከትበት እይታው፣ ግንዛቤው ምናምን ጄንዚ ነው ብልጽግና ለኔ። ጄንዚ የራሱ ኳሊቲዎች አሉት። ለምሳሌ ጄነሬሽን ዚ የምንለው ማለት ነው። ግን ለየት የሚል አንድ ደግሞ ባህሪ ያለው መገለጫዎች የሚያደርጋቸው ባህሪዎች አሉት። ለምሳሌ አርባ ምንጭ ሄዶ ትላንትና ምንድን ያለው የስራ ዕድል ባይፈጠርላችሁም ማለት በምታዩት ነገር ደስተኛ መሆን አለባችሁ። ለምሳሌ አሁን አይታችሁት ማታውቁትን የድሮን ትርኢት አያችኋል። በዚህ ደስ አይላችሁም? ይሄ በራሱ ለውጥ አይደለም ወይ አላቸው። የድሮን ትርኢቱ ስራ ባትቀጠሩም ግን የድሮን ትርኢቱ ማተር ያደርጋል። ስለዚህ በድሮን ትርኢቱ መደሰት ነበረባችሁ ነው። ከነዚህ ሰዎች ጋር እኔ ፖለቲካ ላወራ አልችልም በፍጹም። ሌላ መጨረሻ ላይ ንግግሩን ሲያጠናቅቅ ምን አለ? እኛ ኢትዮጵያ ላይ ያለንን ኮንትራክት ስንጨርስ የምንሄድበትን እናውቃለን፣ ወደ ገነት ነው የምንገባው አለ። ከዚህ ፌዝ ሙቭመንት ጋር እኔ ፖለቲካ ላወራ አልችልም። እኔ አገሪቱ ውስጥ ያለው ክራይሲስ የሚታየኝ ሰው ነኝ። ተጨባጭ ቀውሱን ነው የማየው። ወገኖቻችን ህዝባችን ስላጋጠመው መከራ ነው የምመለከተው። ከዚህ ሊወጣ የሚችልበት መፍትሄ የሚታየኝ ሌላ ነው። ይሄ ደግሞ ገነት ገባለው የሚል ስብስብ ነው። እንዴት አድርገህ ፖለቲካ ታወራለህ ከእንደዚህ አይነት ሙቭመንት ጋር? እንትን ነው ይሄ እንትን የምንለው አለ አይደል? በሶሲዮሎጂው ሰብ ካልቸር አለ። አዲስ የሚጀመሩ ሰብ ካልቸሮች አሉ አይደለም? ንዑስ ባህሎች አሉ፣ አዲስ የሚጀመሩ ንቅናቄዎች ምናምን። ለምሳሌ አዲስ ሃይማኖት ሲመጣ እንደ አዲስ ከልት የሚጀመሩ ንቅናቄዎች አሉ። ልክ እንደዛ የፌዝ ሙቭመንት ነው። እመኑ እንሻገራለን። ውሃው ባህር ተከፍሎ ስንሻገር እናያለን። የግብፅን ውሃ ከፈለግን ወደ ሶማሊያ ልናደርገው እንችላለን። ዋናው እዛ አካባቢ ላይ 3 እንትኖችን ወስዶ እንዲጸልዩ ማድረግ ነው ሊልህ ይችላል። ኦኬ፣ በዛ ደረጃ ነው አደጋው ጎበዝ። እኔ በእምነት እንደዛ አይሆንም እያልኩ አይደለም እኮ ማለት በጣም ከሚያምን ማህበረሰብ ውስጥ እኮ ነው የወጣ ነው። እኛ ማለት ለእምነት አዲስ አይደለንም። በጣም በመታመን ጸንታ በኖረች ሀገር ውስጥ እኮ ነው ያደግነው። ግን በቃ ይሄ የተለየ ነገር ነው የገጠመን ጋይስ። በጣም ፍጹም የተለየ ነገር ነው የገጠመን። በተለየ መንገድ ነው የምናወራው እና እኔ ከዛ ስብስብ ጋር ለመነጋገርም በጣም አዳጋች ነው ነው እውነት ለመናገር እኔ ኢትዮጵያ ውስጥ በጣም ከማልፈልጋቸው የፖለቲካ ኃይሎች ግን ፖለቲካን ከሚያውቁ ኃይሎች ጋር መነጋገር አዋጭ ነው። ከዚህ ስብስብ ጋር ከምትነጋገር ማለት አይቻልም በቃ። ምክንያቱም ፖለቲካ አይደለም የሚያወሩት። አንተ የሀገሪቱ መሰረታዊ ችግር ህዝቡ በፍርሃት ሀገር ውስጥ ከዛሬ ነገ ምን ይሆናል በሚልና በሰቀቀን በሚኖርበት ሀገር ስቴዲየም ውስጥ አርሰናሎችን እናመጣለን ትለዋለህ ለህዝቡ። ምንድነው የሚወራው? እንዴት እንግባባ ነው? እና በጣም 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 አስቸጋሪ ነገር ነው በእውነቱ የሆነው። ስለዚህ ሁሉም አካባቢ ላይ ጦርነቱ ሲሆን እንዳልኩት ቀደም ፖለቲካው በፖለቲካ በምርጫ በሌሎች አማራጮች ሀገሪቱ ውስጥ ያሉ አማራጮችን ተጠቅማ ሀገሪቱ ውስጥ ለውጥ እንዲመጣ የምታደርጋቸው ጥረቶች የሉ። ያንን ማድረግ ፈጽሞ የማይቻልበት ሆነ። ስለዚህ የተከፈተው ብቸኛው አማራጭ ሰዎች ሊያደርጉ የሚችሉት እነሱ በሚግባቡበት ቋንቋ በሚያወሩበት ቋንቋ እነሱ ሀገር የምትተዳደር የሚመስላቸው በሚያሰለጥኑት ወታደር ብዛት ነው። ለነሱ ሀገር ማስተዳደር ማለት በየሁሉም አካባቢ ላይ ዙ 23 የታጠቀ ወታደር ማሰማራት ነው። ጥምር ኃይል የክልል ፕሬዝዳንቱ ከቦታ ቦታ የሚንቀሳቀሰው በጥምር ኃይል ታጅቦ ነው እና ከዛ አዳራሽ ውስጥ ገብቶ የሚፈራውን ህዝብ ጽንፈኛውና ምናምን እያለ ያወራል። በጣም አሰልቺ በጣም ተመሳሳይ ነገር ነው የሚያወሩት በሄዱበት ቦታ ሁሉ። ከዛ ያቺን አዳራሽ ጨርሶ ሲወጣ እንደሱ አይነት እድለኛ ፕሬዝዳንት የለም። የሚያስተዳድረዋለን የሚሉትን ህዝብ ጦርነት አውጀውበት ኤንድ በጣም በከፍተኛ ፍርሃት የሚፈሩት ህዝብ ሆኖ ህዝቡም እነሱን ፈርቷቸው እነሱም ህዝቡን ፈርተውት ይኖራሉ።
በምዕራብ በኩል በምስራቅ በኩል በደቡብ በሌሎችም አቅጣጫዎች በሀገሪቱ በሁሉም አካባቢዎች ላይ የጦርነት ዝግጅት ነው ሲደረግ የምንሰማው። ዛሬም የምመለከተው ነገር ተመሳሳይ ነገር ነው። በምዕራብ እንግዲህ ያለውን ነገር ቅድም እንዳልኩት እንከታተልና ወደ እናንተ እናደርሳለን። ሱዳኖች ቅድም እንዳልኩ የሱዳኖችንም በተመለከተ ኩርሙክ ላይ የሚሆነው ነገር ኖቶሊ በነገራችን ላይ ዛሬ ስገባ ትጥቅንም በተመለከተ ወታደራዊ ትጥቆችን በተመለከተ ብልጽግና ግልጽ ያልሆነለት ነገር አለ። ለምሳሌ ሀገር ውስጥ ያሉ ኃይሎች ጋር ሲታገለ ብልጽግና በቅርብ ጊዜ አሁን ያለው ስጋት ምንድነው? የታጠቁት ምንድነው የሚጠቀሙት? ምን አይነት ያህል ዝግጅት አድርገዋል የሚለውንም ምንም በትክክል የሚገነዘብ አይደለም የሚሆነው። አሁን ለምሳሌ ስቱዲዮ ስገባ እንደውም አንድ ሚዲያ ላይ ህወሓት ታጥቋቸዋል የተባለውን የአርምድ ቬሂክልስ በአይነታቸው ለየት ያሉ ወታደራዊ ጦር መኪናዎች ወይንም ደግሞ የወታደራዊ ተሽከርካሪዎች በተመለከተ አንድ መረጃ ሲወጣ ነበር ዛሬ እንደውም ስቱዲዮ ስገባ ማለት ነው። ከዚህ በፊት ሲወጡ የነበሩ ከንትን ጋር የተያያዙ መረጃዎች ነበሩ። ለምሳሌ ጸረ ድሮንን በተመለከተ የአየር መቃወሚያን በተመለከተ ሌሎች ደግሞ እንደዚሁ ከዚህ ኤሌክትሮኒክ ዋርፌር ጋር የተገናኙ ለምሳሌ ጂፒኤስ ጃሚንግ ቱልስ ሌሎችም አይነት መሳሪያዎች በሀገሪቱ ውስጥ እየገቡ ነው የሚል በጣም ከባድ ስጋት ነው በብልጽግና በኩል ያለው። ማለት እሱ ብቻ ሊቆጣጠራቸው አያችሁ። ጦርነትን የምታስቀሩበት ትልቁ ምክንያት ፖለቲካዊ ልባት የሚሰጥበት ምክንያት ጦርነትን ስለማታሸንፍ አይደለም። ድንቁርናው ከዛ ነው የሚመነጨው። ጦርነት አቅም ቢኖርህ አቅም ስላለ የምትገጥመው ጉዳይ አይደለም። በዓለማችን ላይ በጣም ሀያላንና ሀብታም ሀገራት ፈጽሞ ወደ ጦርነት የማይገቡ ሀገራት አሉ። ለምሳሌ ስዊዘርላንድን መውሰድ ትችላላችሁ። በዓለም ደረጃ በጣም በርካታ የጦር መሳሪያ ሰፕላይ ያደርጋሉ፣ ያቀርባሉ፣ ግን ጦርነት ውስጥ አይገቡም። ሆርሙዝ ላይ ተጋብዘዋል በርካታ ሀገራት በኢራን ጦርነት እንዲገቡ አንገባም ነው ያሉ። ይሄኛ ጦርነት አይደለም አሉ። እንዴ የኔቶ አባል ሀገራትም ጭምር ተጋብዘው አንዳንዶቹ በጣም እግራቸውን ሲጎትቱ ነበር የነበረው። ፕሬዚደንት ትራምፕ ተቀይመዋቸው ነበር ታስታውሳላችሁ። አቅም ስላለ የምትገባበት ጉዳይ አይደለም። ኢትዮጵያ ከኃይለ ሥላሴ ጊዜ ጀምሮ በርካታ ፍላጎት ያላቸው በርካታ ሀያላን ሀገራትም የቅርብም የሩቅም ሀገራት አሉ፣ ፍላጎቶች ያላቸው። ፍላጎት ለምን ኖራችሁ አይባልም። ፍላጎታቸውን ያዋጣናል ባሉት መንገድም ሊያሳኩ ይሰራሉ። ለምን እሱንስ ታደርጋላችሁ አይባልም። ያንተ ስራ ምንድነው መሆን ያለበት? ትልቁ የሀገራት ስጋት ከውጭ የሚመጣ ኤክስተርናል ፕሬሸር አይደለም፣ ከውጭ የሚመጣ ጥቃት አይደለም። የዘመናዊ ስቴቶች የሞደርን ስቴትስ ትልቁ ፍራጃሊቲ ተጋላጭነት የሚመጣው ሳሙኤል አንቲንግተን ነው እንደዛ የሚለው። ትልቁ ተጋላጭነታቸው የሚመጣው በእነሱና በህዝቦቻቸው መካከል ካለው ግንኙነት የሚመነጭ ነው የሚለው። የኢትዮጵያ ተጋላጭነት ትልቁ አማራ ላይ ያወጅከው ጦርነት ነው። የኢትዮጵያ ተጋላጭነት ትልቁ ስጋት የትግራይ ህዝብ ላይ የምታወጀው ጦርነት እና ለማወጅ የምትዘጋጀው ጦርነት ነው። የኢትዮጵያ ተጋላጭነት ትልቁ ስጋት ጎረቤቶችን ትሬትን የምታደርገው ነው። በየዕለቱ ባልተጠና መንገድ አንድ ጊዜ ሶማሊያ፣ ሌላ ጊዜ ኤርትራ፣ ሌላ ጊዜ ሱዳን፣ ሌላ ጊዜ ጅቡቲ በየቦታው እየሄድክ የምታተራምሰው ነገር ነው። የጎረቤት ሀገራቶች ከዛ የሚመጣ ስጋት ተጋላጭ እንድትሆን ያደረገ። ለመነጋገር እንኳን የማትፈለግ ኃይል ለምን ሆንክ ነው ጥያቄው። ያላቀረበው እኮ ስጦታ አልነበረም ከአንዳንድ ሀገራት ጋር አነጋግሩኝ ብሎ። ግን ሁሉም ሀገራት ከዚህ ስብስብ ጋር አንነጋገርም ያሉበት ትልቁ ምክንያት በዋናነት ይሄ አገዛዝ በትርክቱም በዝግጅቱም በኢትዮጵያ ህዝብ ላይ የሚያደርሰው በቀጠናው ሀገራትም ላይ የያዛቸው አቅጣጫዎችና ፖሊሲዎች እና ተግባራት ከዚህ አገዛዝ ጋር አብሮ ለመተባበርና ለመስራት የሚያስችል ሆኖ አልተገኘም። በዚህ ምክንያት አብዛኞቹ ሀገራት ከዚህ አገዛዝ ጋር በሶስተኛና በአራተኛ ሀገር እንኳን በተለያየ መንገድ ለመገናኘት የሸትል ዲፕሎማሲ የሚሉታል በዛ መንገድ እንኳን አንዳንድ ሀገራት ለማገናኘት ጥረት ሲደረግ
ከዚህ አገዛዝ ጋር ግንኙነት ለማድረግ ፍላጎት ያላቸው ኢንትረስት ያላቸው ጥቅም ያላቸው ግን ይሄ አገዛዝ ብቻ ኢትዮጵያ ላይ ስላለ ከዚህ አገዛዝ ጋር ለመስራት አንችልም። ስለዚህ ኢትዮጵያ ውስጥ ሌላ አማራጭ ኃይል ሲመጣ ከዛ ኃይል ጋር እንነጋገራለን ወደሚል ደረጃ ላይ እንዲሸጋገሩ ግዴታ እየሆነ የመጣበት ሁኔታ እንዳለ ትመለከቱታላችሁ ማለት ነው። በዚህ መንገድ ሊወሰድ የሚገባው ነውና በየለቱ ሲያለቅሱ ጽምዶ ነው አንደኛው ጠላታችን ምናምን ሲሉ እነዚህ ሰዎች ለምንድነው ጣታቸውን ወደ ውጪ የሚጠቁሙት? የራሳቸውን ጥፋት አያውቁትም ወይ? በሀገሪቱ ውስጥ ምን እያደረጉ እንዳሉ አያውቁትም ወይ? የሚያፈሱት ደም እየጮኸ ነው። የሚያስፈናቅሉት አርሶ አደር፣ የሚገድሉት ህዝብ በምን አይነት ሁኔታ ውስጥ እንዳለ ለመገንዘብ እንዴት ተቸገሩ የሚለውን ነገር በተወሰነ መልኩ ምላሽ ልስጥበት ብዬ ነው ይሄን ነገር ያነሳሁት ለማለት ነው። ሌላው ብልጽግና በደህንነት ተቋሙ በኩል የተናገረው ነገር አንደኛው እንግሊዝን በተመለከተ እንግዲህ እንደምታውቁት እንግሊዝ ውጭ ጉዳይ ሚኒስትር ስልጣን ለቀዋል እና ስልጣን መልቀቃቸውን ተከትሎ ቀጣይ ሊመጡ ይችላሉ ተብሎ የሚታሰበው ሚስተር ኤንዲ በርንሃም ናቸው። እንግዲህ በቀጣይ አሉ ከሚባሉ ካንዲዴቶች ውስጥ በተለይ ሌበርን ወክለው ይመጣሉ ተብሎ የሚታሰቡት እሳቸው ናቸው። ብልጽግና በደህንነት ተቋማቶቹ በኩል የገመገመው ነገር እየሄደ ነው አይደለ? ፕሮግራማችን የድምጽ ምናምን ችግር የለም እየተሰማችሁ እንደሆነ ተስፋ አደርጋለሁ። ፕሮግራሙን ላይክ አድርጉት፣ ሼር አድርጉት። ብልጽግና ምንድነው የገጠመው ችግር? የእንግሊዙን አዲሱን ጠቅላይ ሚኒስትር ወይንም ሊመጣ የሚችለውን ስታርመር ነበር በፊት የነበረው። ስታርመር ሲመጣ በእንግሊዝ የሚገኙ የኢትዮጵያ ዲያስፖራዎች ምን እንዳደረጉ አላውቅም። ኦኬ የብልጽግና ግምገማ ግን የሚያሳየው ልክ ስታርመር ሲመጣ በወቅቱ ህወሓት በህጋዊ መንገድ ተሰርዞ ነበር የነበረው ወይንም በህጋዊ መንገድ ሳይሆን የህወሓት ህጋዊነት ተሰርዞ ነበር የነበረው። በምርጫ ቦርድ በኩል ነው እንዲሰረዝ ተደርጎ የነበረው። በዛ ወቅት ነው ስታርመር የመጣው። የስታርመርን መምጣት ተከትሎ እንግሊዝ ውስጥ ያሉ የብሪቲሽ ትግራይ ኮሚኒቲ የእንግሊዝ የትግራይ ማህበረሰብ የትግራይ ዲያስፖራ አባላት ኮሚኒቲ ስታርመርን መምጣት ተከትሎ ከፍተኛ የውስጥ ለውስጥ ላቢ ስራ ሰርተዋል ነው የብልጽግና ገምገማ ነው ማጋራችሁ። የላቢ ስራ ሰርተዋል። በዚህም ስታርመር አንድም ቀን ለኛ እጁ ሳይፈታ ሄደ የሚል ግምገማ አለ በብልጽግና። ከፍተኛ የላቢ ስራ ሰርተዋል የብሪቲሽ ትግራይ ኮሚኒቲዎች። በዚህም የምንፈልገውን ነገር ማሳካት ሳንችል ስታርመር ሄደ። አሁን እየመጣ ያለው ደግሞ ሊመጣ የሚችለው ሚስተር ኤንዲ በርንሃም ስለሆነ በእንግሊዝ የሚገኙ የትግራይና የአማራ ዲያስፖራዎችን በተቻለ መጠን በመከፋፈል እና አንድነት እንዳይኖራቸው በማድረግ የላቢ ስራ እንዳይሰሩ የተጠናከረ ስራ መስራት አለብን ይላል። ከዛ ያስቀመጣቸውን ነገሮች አነብላችኋለሁ። ምንድነው የሚለው? የትግራይ ዲያስፖራ በተለይ የትግራይ የአማራ ዲያስፖራ የተጠናከረ እንቅስቃሴ ከሚያደርግባቸው ከተሞች አንዱ እንግሊዝ ነው። እዛ የሚገኙ የኢትዮጵያን ዲያስፖራ ይላል በምን ሞቢላይዝ እናደርገው? በሞቢላይዝ የምናደርግበት አንደኛው ናሽናል ዩኒቲ ሀገራዊ አንድነት በሚል ስም በጋራ ሞቢላይዝ እናድርገው። ሀገሪቱ ሪኮንስትራክሽን ላይ እየሰራች እንደሆነ ስለ ብሔር ፖለቲካ አደጋ መንግስት አውቆ ከፍተኛ ርብርብ እያደረገ እንደሆነ የኢትዮጵያን ሰላም አብሮነትና አንድነት ለማስፈን ከፍተኛ ስራ እየተሰራ እንደሆነ በማለት በማሳመን ዲያስፖራውን ጸረ አገዛዝ እንቅስቃሴ እንዳያደርግ ላቢ እንዳያደርግ አዲስ የሚመጣው ላይ እነ ሚስተር ኤንዲ በርንሃም ላይ ጫና እንዳያደርግ አስቀድሞ ስራ መሰራት መቻል አለበት የሚል አቅጣጫ መቀመጡን ተመልክቻለሁ በብልጽግና በኩል ማለት ነው። ምንድነው የገባኝ?
ለካ እንግሊዝ ያላችሁ ዳያስፖራዎች የምትሰሯቸው ስራዎች ቀላል አይደሉም። በእርግጥ ውጤት ያመጣሉ። በተለይ ደግሞ የእንግሊዝ የፖለቲካ በፓርላማዎችና በተለያዩ በፎርማል የውጭ ግንኙነቶች ከሚደረጉ ተጽዕኖዎች ይልቅ በየአካባቢያችሁ ያሉ ተመራጮች ላይ የምታደርጉት ነገር ያለው ተጽዕኖ ቀላል አይደለም። ብልጽግና አንደርስታንድ ያንን በጣም ነው የሚረዳው። ከባድ ስጋትም ሆኖበታል እሱ። ሁሉንም አካባቢዎች በተለይ አሁን በቀጣይ ጦርነት የሚነሳበት ከሆነ የነዚህን ቁልፍ ሀገራት ሚና ማወቅ ይፈልጋል። ከማን ጋር ናቸው የሚለውን ማወቅ ይፈልጋል። እነዚህ ኢትዮጵያ ውስጥ ያሉ ኃይሎች የአንድ የአውሮፓ ሀገርን ድጋፍ መረጋገጥና ማግኘት ከቻሉ ኢትዮጵያ ውስጥ ለውጥ ለመምጣት የሚችልበት እድል በጣም የተሟላ ይሆናል። ምን ብያለሁ እኔ? ከኢትዮጵያ ውስጥ እና በኢትዮጵያ ውስጥ በኃይል ይህንን አገዛዝ ጥሎ በኢትዮጵያ ውስጥ ለውጥ እንዲመጣ ከሚደረገው እንቅስቃሴ ባሻገር ቀጠናዊና ዓለም አቀፋዊ ሁኔታውንም ማሸነፍ ያስፈልጋል እላለሁ ብዙ ጊዜ አይደለም። ለዚህ የዓለም አቀፉን ማህበረሰብ ለለውጥ ማዘጋጀት ያስፈልጋል። ስታርመር ሄዷል። ብልጽግና በጣም ተበሳጭቶበታል። በስታርመር መጥቶ ልከው ነበር። የውጭ ጉዳይ የእንግሊዝ የውጭ ጉዳይ ሚኒስትር መጥተው ነበር አዲስ አበባ። መጥተው ስለራሳቸው የግል ጥቅም ብቻ አውርተውን ሄዱ። አንድም ነገር ስናወራቸው ህወሓትን ለምንድን ነው የሰረዛችሁት ብለውን ሄዱ ነው። በሀገሪቱ ሰላም እንዲመጣ ከፈለጋችሁ የምትሰርዟቸውንና አንነጋገርም የምትሏቸውን ኃይሎች ቀርባችሁ ተነጋገሩና ሀገሪቱ ውስጥ ያለውን ችግር ፍቱ። ለኛ የነበረው አመለካከት ስታርመር እንግሊዝ ውስጥ ባሉ የትግራይ ኮሚኒቲዎች ምክንያት ልናገኝ የምንፈልገውን ነገር እንዳናገኝ አድርጎናል። ስለዚህ በቀጣይ የሚመጣውን የሌበር እጩ ሊመጣ የሚችለው ደግሞ ኤንዲ በርንሃም ነው። እሱን ታሳቢ ያደረገ ስራ መሰራት ከወዲሁ አለበት። እዛ የሚገኘውን እንግሊዝ የሚገኘውን የኢትዮጵያን ዳያስፖራ ደግሞ ህገ መንግስት ልናሻሽል ነው፣ በናሽናል ዲያሎግ ብሔር ፖለቲካ ልናጠፋ ነው እያልን በናሽናል አጀንዳ ላይ ጠፍነገን እንያዘው ነው ብለው አቅጣጫ አስቀምጠዋል። ስለዚህ እዛ ያላችሁ የአማራና የትግራይ ተወላጆች በእንግሊዝ የምትገኙ keep up the good work። እዛ የምትሰሯቸውን ጠንካራ ስራዎች አጠናክራችሁ ቀጥሉ። ጠንካራ ስራው ሰልፍ ብቻ አይደለም። ጠንካራው ስራ በተለያዩ አካባቢዎች ላይ ብቻ awareness raise ለማድረግ የምትሰሯቸው ስራዎች ብቻ መሆን የለባቸውም። በተቀናጀ መንገድ የላቢ ስራ ስሩ። ለምሳሌ ዛሬ ሶማሊያ መንግስት በዚህ ዋሽንግተን የሚገኝ አንድ የላቢ ድርጅት ቀጥሮ ፍላጎቱን ሼህ ሐሰን ለማስፈጸም ጥረት ያደርጋል። ድርጅቱን ልነግራችሁ ይችላል፣ የቀጠሩትን ድርጅት። ሌሎችም በርካታ አካላት ፍላጎቶቻቸውን ለማስፈጸም ወዲህ ወዲያ ይላሉ። ስለዚህ ቀጣይ መንግስት ከሆነ አብይ አህመድን በሀገር ውስጥ ፖለቲካ ብቻ ሳይሆን በቀጠናውና በዓለም አቀፍ ፖለቲካ ኦሬዲ በቀጠናው አሸንፈዋል። አብይ አህመድ is done። ቀጠናው ላይ ምንም ሊያደርግ አይችልም። እንዳልኩት እነዚህ ሀገራት ፍላጎት ነው ያላቸው። ፍላጎት ደግሞ ቋሚ ነው። እነዚህ ሀገራት ፍላጎቶቻቸውን እስካስፈጸሙ ድረስ ሐሳቦቻቸውና ፍላጎቶቻቸው አይቀየሩም ማለት አይደለም። ግን አሁን ባለው ሁኔታ አብይ አህመድ የማይታመን ወላዋይ የቀጠናው ህዝቦችና ሰላም ስጋት ቁጥር 1 ስጋት ተደርጎ እና ሐሰን እንኳን አዲስ አበባ ሲመጡ በማግስቱ ሶማሊያ ወይ በማግስቱ ኬንያ ወይ ጅቡቲ ሄደው አብይ አህመድ ምን ያህል ስጋት እንደሆነባቸው ነው የሚናገሩት። አዲስ አበባ የምታዩቸው ሁሉ የአብይ ወዳጆች አይደሉም። ከመጡም የሚመጡበት ምክንያት አለ። የሚመጡበት ምክንያት ኢትዮጵያ ነች፣ ብርሃኑ ጁላን አይደለም ብለው የሚመጡት። የኢትዮጵያ ፍላጎትና የኢትዮጵያ ዘላቂነት እና የነዚህ ሀገራት ፍላጎቶችም ዘላቂ ናቸው፣ ቋሚ ናቸው። እነዚህን ታሳቢ ያደረጉ መጠነ ሰፊ ስራዎች መሰራት አለባቸው። ጥምረቶች፣ ትብብሮች በዲያስፖራ ማህበረሰቡ መካከል መፈጠር መቻል አለባቸው። ያሉ ልዩነቶች እንዳሉ ሆነው የየራሳቸው የአጀንዳ ልዩነትም ሊኖራቸው የሚችልበት እድል እንዳለ ሆኖ ኢትዮጵያ ግን ለለውጥ እየተዘጋጀች እንደሆነ ማሳመንና ያንንም ዝግጅት እንዲቀበሉት እንዲገዙት ለማድረግ የሚሰራው ስራ ተጠናክሮ መቀጠል አለበት። እንግሊዝን በተመለከተ ግን የነበራቸውን ግምገማ በተመለከተ የሚያስገርም ነገር ስላገኘው ነው ላካፍላችሁ ብዬ ይሄንን መረጃ ይዤ የመጣሁት።
በመጨረሻም በአሜሪካና በሳውዲ መካከል ስላለው ግንኙነት ነው። ይሄ ግንኙነት ከግንቦት 3 እስከ 7 በነበረው የአሜሪካና በተለይ ደግሞ በኢራን ጦርነት ወቅት በሳውዲ አረቢያና በዩናይትድ ስቴትስ ኦፍ አሜሪካ መካከል የነበረውን ግንኙነት ሂደት የሚቃኙ በርካታ ጽሁፎች እየተመለከትኩ ነው ሰሞኑን የነበረው። ከዚህ ጋር ተያይዞ 3 ነገሮች ሆነዋል። 2300 የሚጠጋ የአሜሪካን ወታደሮች ከሳውዲ ሊወጡ ይችላሉ የሚል ነገር አለ። አንድ ሁለተኛው ፓክ 3 ሪሰፕላይ ነበር ከዚህ በፊት ለሳውዲ ሊቀርብ የነበረ እሱ እንዳይቀርብ ሆኗል። የሴክሬታሪ ሩቢዮ የገልፍ ሀገራት ጉብኝት ነበር። በዛ ጉብኝታቸው ሳውዲ አረቢያን ዘለዋል። የጂ7 ሀገራት ላይ የሳውዲ ልዑክ ኤምቢኤስ ወይንም መሐመድ ቢን ሰልማን የጂ7 ስብሰባ ላይ እንዲገኝ ጥሪ ቀርቦለት ነበር። እዛ ላይም ለመገኘት ፍቃደኛ አይደለም። ይሄንን ስብሰባ ሲቀጣ ለሶስተኛ ጊዜ ነው። የጂ7 ስብሰባ ላይ ተጠርቶ በፕሬዝዳንቱ አልገኝም ሲል ለሶስተኛ ጊዜ ነው። በሳውዲ እና በአሜሪካ መንግስት መካከል በተለይ ደግሞ ኦፕሬሽን ፕሮጀክት ፍሪደም የሚባለውን ለመፈጸም አሜሪካ በወቅቱ በግንቦት 3 ያንን ኦፕሬሽን ኦርደር አድርጋ ነበር፣ ወይንም ያንን ኦፕሬሽን ለመፈጸም ዝግጅቷን አጠናካ። የሳውዲ መንግስት ያንን አልፈቀደም። በወቅቱ 43 የሚጠጉ የአሜሪካ አውሮፕላኖችን የጦር አውሮፕላኖችን እና የፕሪንስ ሱልጣን ኤርቤዝ የሚባለውን እንዳትጠቀም በማድረጋቸው ምክንያት በሁለቱ ሀገራት መካከል የነበረው ግንኙነት በፊት በነበረበት ደረጃ ላይ ያለ አይመስልም። ይሄንን የማነሳበት ምክንያት ወይ ምን ያደርግልናል እኛ ልትሉ ትችላላችሁ፣ ግን ቀጠናውና ዓለም አቀፋዊ ሁኔታው ጋር በቀጥታ የተገናኘ ጉዳይ ነው እና አብይ አህመድ ምን እያወራው እንደሆነ ይገባቸዋል። ስለዚህ ዩናይትድ አረብ ኤምሬትስ እና የሳውዲ አረቢያን ግንኙነትም የምታውቁት ነው። ቀጠናው ላይ ያሉ ቱርኮችም ለምሳሌ ዛሬ ሶማሊያ ላይ ያለውን ሁኔታ ስትመለከቱ በሱዳን በግብጾችና በቱርኮች መካከል ያለው ግንኙነት እያደገ መምጣት በርካታ ቀጠናዊ ሁኔታዎችና ፍላጎቶችንና ኃይል አሰላለፎችን በአንድም በሌላ መንገድ አፌክት የሚያደርግ መሆኑን መመልከት ይቻላል ብዬ ነው። ከዚህ አንፃር ኢትዮጵያ ውስጥ ለውጥ እንዲመጣ የምትፈልጉ አካላት ደግሞ እያንዳንዱን ዓለም አቀፋዊ ሁኔታ ለራሳችሁ ለትግላችሁና ህዝባችን እንዲያሸንፍ ለሚደረገው ትግል ግብአትነት በመጠቀም ረገድ በርካታ ስራ መስራት ያለበት ነው። ዲፕሎማቶች እዚህም እዛም የፖለቲካ ልሂቃን ወዲያም ሲንቀሳቀሱ ዓለም አቀፉን ማህበረሰብ የዓለም አቀፉን ዲፕሎማት ለማሳመን የሚደረጉ ስራዎች ተጠናክረው ሲቀጥሉ ማየት የሚገባን ወቅት ላይ ነው የምንገኘውና አንፋዘዝ። በርካታ ስራዎች ይጠበቅብናል። በርካታ ስራዎችን መስራት የተገባ ነው ለማለት ነው። የነበረኝ ቆይታ ይሄ ነው።